እስከተመለከትክለት ድረስ በእግዚአብሔር ጥበቃ ውስጥ ይኖራል በእግዚአብሔር ምሕረት ውስጥ ቸርነት ውስጥ ይኖራል ሮሜ ምዕራፍ ምን ይሆናል እኔ አላቅም ስለሱ ባያደርግ የእግዚአብሔር ሰበከለታል ቋለ ቋዳሚ ወንጌል እኮ በቀጥታ እንዲነግሩኝ ስለፈለኩ ነው ወንጌል ይሰበክለታል ላላመነ ሰው ስለሆነ የሚደረገው ስለዚህ የዚህን ሰው እምነቱን አጉሎታል አላጎደለውም ነው እስቲ ሌሎች ሰዎች በትገልጹልኝ ጥያቄው ኖ እና መሳሳት ለመነጋገር ሳይሆን የእግዚአብሔርን ቃል በነጋገር ነው ደስ የሚለኝ በኢትዮጵያ ውስጥ ብዙ ሰዎች በክርስትና ስም ተጠርተዋል ብዙ ሃይማኖቶች አሉ እየፈራረጅን እንደዛ ነው እኔ ከናንተ ብዙ የእግዚአብሔርን ቃል እማራለሁ ምን ተፈጥሮ ነው ራሳቸው ናቸው አይተት እሺ ፍጥነት እኔኮ ሊና ሮዝ አቤት ሰላም ለእናንተ ይሁን እግዚአብሔር ይመስገን እግዚአብሔር የተመሰገነ ይሁን ጥያቄ ነበረኝና በየት ቤተ እምነት ነህ ከፕሮቴስታንት እሺ መካነ ኢየሱስ ነህ ወይስ ፔንቴኮስታል ነህ ፔንቴኮስታል ሙሉ ወንጌል ነሽ መልካም አንድ ጊዜ አንድ ሰውን ሰላም ልበልና ከወንድሞች ጋር ትቀጥላለህ ሎቭ ማን ነው የሚለው ሎቭ አም ነው የሚለው ማን ነው የሚለው ላቭ ማን ነው የሚለው ሰላም እንዴት ዋላችሁ ሎቭ ማን ሰላም ብያለሁ ላቭ ማን ነው ሰላም ነው እግዚአብሔር ይመስገን የት ቤተ እምነት ላቭ ማን ነው የሚለው ኦርቶዶክስ ተዋህዶ የፍቅር ሰው አሁን ጥያቄ ያበሉት ሌላ ፕሮቴስታንት አለክ አለ ዮቤ ቆይ አንድ ባቡሬ የሚለው ልጅ ነው ማስከብቻለሁ እሱን ልጠይቀው ብዬ ነው በተለይ ተራውያን ቢሆኑ ሞራሪፍ ነው ባቡሬ ሰላም ወይ ሰላም እንዴት ትቆያችሁ አለው የት ቤተ እምነት እኔ ሙሉ ወንጌል ነኝ አለ ሙሉ ወንጌል ቃል ይወጣ ያ አረ ይጫዋል አንተ ጋር እንደኔ ድምጽን አስተካክለው አይሰማ ይቀርታ ከጮቱ ከአካባቢ ጋር ዞር በል የት ሙሉ ወንጌል ቃል ይወጥ ነኝ ያልከው ባቡሬ ከኋላ የሚረብሽ ድምጽ አለ መሰለኝ ምናልባት ቀንሼ ላብራችሁ እንዴት ቆያችሁኝ በቃ ድምጽ ሲስተካከልና ሌላ አሪፍ ቦታ ያላችሁ ሰዎች እንትን እንላለን አዳም ይቀጥል አንተ የተወሰነ እዮባ ትንሽ ረፍት ያለ ይያወራው መልካም እንግዲህ ትልቁ ጥያቄያችን የነበረው የመጀመሪያው አንድ ሰው የጌታን ትእዛዝ ባይፈጽም ወይም ደግሞ አላደርግም ቢል ምን ይሆናል የሚል ጥያቄ ነበረ ስለዚህ ይሄንን መጀመሪያ ይመልሱልና ከዛ ወዲያ መምህር ብሬም ወደ ቅዱስ ቁርባኑ ጥያቄ እንመጣለን ማለት ነው ወደ ክርስቶስ ሥጋና ደም እንመጣለን ስለዚህ ናሮስ ይሄንን ጥያቄ ይመልሱልናል መጀመሪያ አንድ ሰው ከጌታ ትእዛዝ ወይም ከጌታ ቃል ቢወጣ ምን ይሆናል የዘላለም ሕይወትን ያጣል ላያጣ ጥያቄው ለኔ ይመስለኛል አይደል አዎ ማለት ጥያቄን እስቲ በደንብ ግልጽ አድርግልኝ የጌታ ትእዛዝ የትኛውን ትእዛዝ የጌታ አራት ምንም ክርስቶስ ያዘዛቸውን ትእዛዛት አላደርግም የሚል ሰው ወይም በክርስቶስ ትእዛዝ ላይ የሚያምጽ ሰው ቢኖር የዘላለም ሕይወትን ያጣል ላያጣ ኦኬ እሺ ግን ዛሬ የተነሳ የነበረው ሐሳብ ቀደም እንደሰማሁት ስለ ጌታ አራት ስለሆነ ስፔሲፋይ ብታረጋው ጥያቄው አሁን ጥያቄው ላይ መልሱልን እኛ እየጠየቅን ነው እሱ ማብራሪያውን ይሰጡናል አሁንም ዞሮ ዞሮ የጠየቅነው ከክርስቶስ ላይ የተነሳ ጥያቄ አይደለም ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዛቸውን ትእዛዛት አልፈጽምም ቢል በክርስቶስ ላይ ያመፀ ሰው ወይም ደግሞ ቃሉን አልፈጽምም ያለ ሰው የዘላለም ሕይወቱን ያጣል አያጣም ነው ጥያቄ ያጣል ማልጨው ለመመለስ ያጣል እሺ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም መታሰቢያነቱ ጥቅሙስ ምንድነው
መታሰቢያነቱ የክርስቶስ ኢየሱስን ሞትና ትንሣኤ የምናስብበት ስለኛ በመስቀል ላይ የተሰራውን ስራ ያሰብን ያንን በማሰብ የምንወስደው ጌታ ኢየሱስ የሰጠው ትእዛዝ ነው። በሉቃስ ወንጌል ምዕራፍ 22 ላይ ኢየሱስ እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸው ይላል። ከዛ ስለናንተ የሚሰጠው ስጋዬ ነው፣ ይህንን ለመታሰቢያ ያደርጉት ይላል። ስለዚህ ከዚህ ክፍል አንፃር ስናየው ለመጀመሪያ ጊዜ ኢየሱስ ክርስቶስ ይህንን ትእዛዝ ሲደነግግ ለመታሰቢያ እንዲያደርጉት የሰጠበት ሁኔታ ነው ያለውና መጽሐፍ ቅዱሳችንንም በጥቅሉ ስናየው እንጀራ ነው አንስቶ የሰጣቸው ወይንስ ስጋውን ነው የሰጣቸው? እንጀራውን ነው የሰጠው ስጋውን ነው የሰጠው? ቃሉ እኮ ነው የሚለው ሉቃስ ወንጌል ምዕራፍ 22 ጥያቄ ገብቶኛል። ጥያቄው እንትን ነው ይኸውልህ፣ መልስ ሲመልሱልን ከመማማር አንፃር ስለሆነ የምንመላለሰው የሆነ ነጥብ አስይዞና ለመውጣት አይደለም። እንደዛ አይደለም። ቅድምም የነበረን ውይይት ተከታትሎታል ብዬ አስባለሁ። ስለዚህ ጌታ ኢየሱስ ክርስቶስ አንስቶ የሰጣቸው ስጋውን ነው ወይንስ እንጀራውን ነው የሰጣቸው? ይኸው አንስቶ የሰጣቸው እንጀራ እንደሆነ ነው መጽሐፍ ቅዱስ የሚናገረው። እኔም ማምነው እንደዛ ነው። ግን እኮ አንስቶ ግን የሰጣቸው እንጀራውን ብቻ አይደለም። እሺ ስጋውን እንደሆነ ማስረጃው ምንድነው? ራሱ ይላል እንጀራውን ባረከው ስጋዬ ነው ብሉት አላቸው እንጂ እንጀራውን ብሉ አላላቸው። አሁን ስጋዬ ነው ብሉት አላቸው የሚለው የሰጣቸው ወደ ስጋነት ተቀይሯል እንዴ? እኔ አላልኩም፣ ቃሉ ነው የሚለው። እንጀራውን አነሳ ባረከና ይህ ስጋዬ ነው አላቸው። ስለዚህ እንጀራው ስጋዬ ነው። እንጀራ እንዴት ስጋ ይሆናል? እስኪ እኮ ቀጥሎ ያለው ነው እሱ የሚገልጥልን እኮ እንጀራውን አነሳ። ይኸውልህ መክፈት እንችላለን እያነበብነው እንድንሄድ። እንጀራውን አነሳና ባረከው ይላል። እስቲ ይሄ እንጀራ ከመባረኩ በፊት ስጋ ነው እንጀራ ነው? ከመባረኩ በፊት እንጀራ ነው። ከተባረከ በኋላስ? ስጋዬ ነው ስላለ ስጋ ነው የክርስቶስ ስጋ ሆነ ነው አሁን ያልከኝ ያልከው? አላልኩም። እኔ ምንም አላልኩም። ከመባረኩ በፊት ያ ስጋ ነው እንጀራ ነው? ክርስቶስ ሳይባርከው በፊት እንጀራ ነው። ከባረከው በኋላስ? the same thing እንጀራ ነው። እሺ ቃሉን አንብበው የሚል ከሆነ እኮ ያነበብኩልህ እኮ ያለው እኮ ቃሉን ነው። ከመባረኩ በፊት እንጀራ ነው፣ ከባረከውም በኋላ እንጀራ ነው ስላልከን ይሄው እዚህ ጋር አለ። እንጀራንም አንስቶ ይሄው ኢዮቤ ከፍቶላል። ከኢዮቤ ጋር ቀጥሉ። ኦኬ አሁን ክፍሉ ስለ መንፈሳዊ መብል ነው እያወራ ያለው እንጂ ስለ ትክክለኛ ስጋ እያወራ እንዳልሆነ መጽሐፍ ቅዱስ ይናገራል አይደል? እኔም አውጥቼዋለሁ። ስለዚህ አንብልኝ። ቆርሶም ሰጣቸው፣ ስለናንተ የሚሰጠው ስጋዬ ነው፣ ይህም ለመታሰቢያ አድርጉት አለ። ስለዚህ የሚሰጣቸው ምንድነው? አሁን ስጋ ሲል ቀጥታ ስለ ስጋ እያወራን ነው ወይ ስለ መንፈሳዊ መብል ነው እየተናገረ ያለው? አንዴ ሁለተኛ ትርጉሙ ጋር እንሄዳለን። መጀመሪያ ይህ የሰጣቸው ምንድነው የሚለው ላይ እንስማማ። ምንድነው የሰጣቸው? የሰጣቸው ስጋ ነው ስለሚል እዚህ ጋር ስጋ አይደለም ማለት እንዴት ነው? አሁን እንጀራ ከላይ እያለ ከታች ስጋ እንዴት ሊሆን ቻለሽ? ስለባረከው ችግር የለውም። እሱን ችግር የለውም። እንጀራ ነው ሲል ተቀብለዋል አይደለ? እንጀራን አነሳ ሲል አው እንጀራን አነሳ ብለ ተቀብለሃል አይደል? ስጋ ነው ሲል ስለምን ስጋ ነው የሰጣቸው ብላ አትቀበልም እንዴ? ማለት በምንም አይነት ሁኔታ ውስጥ ስጋ ሊሆን ስለማይችል ነው። ሊሆን ካልቻለ ለምን ስጋ ያላቸው እኮ እንደ ምሳሌ ነው እኮ እዛ ጋር ስለ መታሰቢያ እንዲያደርጉት ስለፈለገ አሁን ኖርማል እንጀራ ስለ ስጋው ምሳሌነት እያነሳ ነው። ስለ ሞቱና ስለ ትንሳኤው አንዴ ይቅርታ መታሰቢያ የሚለው ስላለ ቃሉ መታሰቢያ የሚለው ላይ እናወራለን። ምሳሌ ነው የሚል አለ። መጀመሪያ ምሳሌ ላይ ለማውራት ምሳሌ የሚለውን ማግኘት አለብኝ። ምሳሌ የሚለውን አሳየኝና ምሳሌ ላይ እናወራ። እሺ ምሳሌ ላይ የሚለውን ለማሳየት ቀጥታ ስጋ ነው የበሉት። ይሄንን ደግሞ መልስልኝ። የበሉት ስጋ ሊትራሊ ምሳሌ መልሳለሁ እኔ። ምሳሌ የሚል ቃል አለ መጀመሪያ? የለም፣ በፍጹም የለም። በቃ ከሌለ ምሳሌ የሚል ቃል ላይ ማውራት አይጠበቅብንም ማለት ነው። የሚለው ላይ ብቻ እናውራ። እሺ ጠይቀኛለህ። እንጀራ የሚል አለ፣ ስጋ የሚል አለ፣ መታሰቢያ የሚል አለ። ሶስቱ ላይ እናውራ አይሻልም?
እሺ እንጀራን ምን አለ? አነሳ፣ አመሰገነ፣ ቆርሶ ሰጣቸው። ያነሳው ምንድነው ሲባል እንመልሳለን ምን ብለን? እንጀራን አነሳ እንላለን፣ ቃሉ ስለሚል ማለት ነው። ከዛን ስለናንተ የሚሰጠው ምን ያለ? ስጋ ያለ። ይህን አለ፣ ይህ ስጋዬ ነው ካለ በኋላ ይህን ለመታሰቢያ ያድርጉት አለ። ይህን የተባለው ምንድነው? ስጋው። ለምን እናደርገዋለን? ለመታሰቢያ። እንዲህ ታምናለህ? ስጋውን ለመታሰቢያ በላለው ብለህ ታምናለህ? እኮ አሁን እዚህ ጋር ስጋ ያለው ስጋውን ነው ወይ ነው ጥያቄው። እሱ ነው ትክክለኛ ስጋውን ስጋ ያለው። ታዲያ ምኑ ነው እንዴ? አሁን እኮ ምንም እኮ እዚህ ጋር እንትን ካላልን በስተቀር ቃሉን ይዘን ካልተጣመምን በስተቀር እያወራ ያለው ስለ መንፈሳዊ መብል እንደሆነ እንጂ ትክክለኛ ስጋውን ቆርሶ ለምን እንጀራን አነሳ? ሊትራሊ ስጋውን ቆርሶ ለምን አልሰጣቸው? ስለ ትክክለኛ ስጋ እያወራ። እሺ አንደኛ እየተጣመምን ምናምን የሚለውን አገላለጽ ብትይዘው ጥሩ ነው። በዛ መልኩ እየሄድን ስላልሆነ ማለት ነው። ውይይቱን ወደ ሌላ መልክ እንዳትወስድብኝ። እንደዚህ አይነት ቃል መጠቀም ከጀመረን ውይይቱ ይበላሻል። ያው እኔም ባንተው ቋንቋ ማውራት ስለምጀምር አማርኛ መረጥ እያልኩ ነው በአጭር ቋንቋ። ሁለተኛ ከራሴ የጨመርኩት ቃል የለም ያልኩት ይሄንን ተቀበለዋለሁ ወይ ብቻ ነበረ። ለምን ሌላ ነገር ማውራት እንዳስፈለገ አልገባኝም። ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት ይላል። ስጋውን ለመታሰቢያ ታደርጋለህ ወይ ስለ አይ ስጋው አይደለም ማለት ስጋዬ እያለ ስጋው አይደለም እያልከኝ ነው ያለው አንተ። አንተ ነህ ማብራሪያው ራሱ በማስረጃ መስጠት ያለብህ አንተ ነህ። እኔ ቃሉን ተቀበልኩ ስለ አንተ አትቀበለው እያልከኝ ስለሆነ ማለት ነው። እሺ ስጋ የተባለው ምንድነው? እሱ ስጋ የተባለው ቋን እንጀራውን ነው አይደለ ያለው? እንጀራንም አነሳ ነው የሚለው። እንጀራን አነሳ። እሺ ቆይ ችግር የለውም በአንተ ቋንቋ ልሂድና እንጀራ ስጋው ነው ለክርስቶስ። እንጀራው ለክርስቶስ ስጋው ነው። ምሳሌነት ነው። አያው እኔም እኮ ያልኩህ ከየነ ነው። ምሳሌነት እያወራ የምን ምሳሌ የሚል የለም ብለናል እኮ ቅድም። እንደዛ ከሆነ ትክክለኛ ስጋውን ቆርጦ መስጠት አለበት ጌታ ኢየሱስ ነው ባጭሩ ያልኩ ያለሁት። ስለ መንፈሳዊ መብል ያወራ ካልሆነ በስተቀር ትክክለኛ ሊትራሊ ስጋውን ቆርሶ ለምን አልሰጣቸውም ነው። በጣም ጥሩ። መንፈሳዊ መብል የሚለውን አልተቃወምንም እኛ። መንፈሳዊ መብልማ ነው። መንፈሳዊ መብል ማለት ስጋው አይደለም ማለት ግን አይደለም። ግን ደግሞ አንተ የጠየቀውን ጥያቄ አይሁዶች አንስተውት ነበርና እሱን ቃል በቃል እንመልሳለን። አስቀድሞ ግን በቃ ጌታ በነገራችን ላይ አሁን ቃሉን በቀጥታ አልቀበልም ነው ያንተ ሐሳብ ቢልም ምን ያልቀበልም ካልሆነ ስጋዬ ሲል ስጋው አይደለም ለምን ትላለህ? ምክንያቱም ስጋው አይደለም ትልና ሊትራሊ አይወሰድም ትልና መልሰ እንጀራው ነው ስጋ የተባለው ትለኛለህ። ስለዚህ እንጀራውን ስጋዬ ካለው ሊትራሊ እኔ ደግሞ ምን አይነት ጥያቄ ነው ማቀርበልህ? እንጀራ እንዴት የጌታ ስጋና ደም ይሆናል? እንጀራ እንዴት የጌታ ስጋና ደም ይሆናል? አሁን እኮ ከዚህ በፊትም እኮ በተለያየ ነገር ነገሮችን መጽሐፍ ቅዱስ በምሳሌነት እያደረገ ይናገራል እንደምታውቀው። ስለዚህ አሁን እዚህ ጋር እነሱ ልክ እንደ ምልክት እንደ ሳምፕል ይሄን ነገር ለትእዛዝ እንዲያስተላልፉ ሰጣቸው። ከብሉይ ኪዳን ጀምሮ መጽሐፍ ቅዱስን ስታነበው እኮ እስራኤላውያን የምን ምሳሌ የምን ምልክት ቆይ የእስራኤል ጋር አንዴ የምን ምሳሌ የምን ምልክት ስጋው የምን ምልክት ነው? ስጋው የክርስቶስ ስጋ ምሳሌ ነው። የቱ? አሁን እዚህ ጋር ያነሳው እንጀራውን አንስቶ ስጋ ብሎ ሲላቸው ስለ ክርስቶስ ስጋ ትክክለኛ ስጋ ይሄ ሊትራሊ የምናውቀው ስጋ አይደለም። ስለ ፍለሽ አይደለም እያወራ ያለው። ስለ ምንድን ነው እያወራ ያለው? እያወራ ያለው ስለ ትክክለኛው ስጋ ሳይሆን ስለ መንፈሳዊ መብል ነው እኮ አልኩህ። ኢዮቤ ቅድም አንድ ነገር ጠይቀነው ነበረ ካስታወስክ። የጌታን ቃል መሻርና ክርስቶስ ነው ያለውን አይደለም ማለት በክርስቶስ ላይ ማመጽ ነው ብለናል ቅድም። ሌና ወንድማችን ብለናል ይሰማል። ክርስቶስ ይህ ስጋዬ ነው ብሏል አላለም? አሁን እዚህ ጋር እሺ አሁን ብሏል አላልኩም? ቆይ ወንድሜ ለቃሉ እንታመን። ክርስቶስ ራሱ በአንደበቱ ተሰብስበው ለነበሩት ይሄ ስጋዬ ነው እያለ ነው አይደለም ብሏል? አይደለም ማለት በክርስቶስ ላይ ማመጽ አይደለም?
ከራሳችን ምንም ነገር አላመጣንም። ቃል በቃል የተጻፈው ነው እየጠየቅን ያለ ነው። አንተ የምትፈልገውን እንጂ ለምን ታደርጋለህ? እኔ የምፈልገውን አላልኩም። ይኸው ቃሉ እኮ ነው። እኛ አንድ ነገር አልጨመርንም። እንጀራውን አነሳ፣ ባረከና ይሄ የኔ ስጋ ነው አላቸው። ስለዚህ ይሄ ስጋዬ ነው ያለውን የክርስቶስን ቃል አንድ ሰው በራሱ ለውጦ አይደለም ቢል ክርስቶስ ላይ አምጿል አላመፀም? እኔ አሁን አምጿል አላመፀም? ይሄ ስጋ ካይደለም ቢል አንድ ሰው በክርስቶስ ላይ ያመፀ ነው አይደለም? ቅድም ላልከው ቃል ራስህ ታመን። አሁን ስጋክ ነው ለማለት ራሱ እኮ ነው ያለው። እኔ አይደለም ያልኩት፣ ራሱ ክርስቶስ ይሄ ስጋዬ ነው አለ። ክርስቶስ እዚህ አሁን ኢዮብ እያሳየክ ያለው ክፍል ላይ ይሄ ስጋዬ ነው አለ። ራሱ ክርስቶስ ነው ያለው። ያንተ ስጋ አይደለም የሚል ሰው ቢኖር ይሄንን ክርስቶስ ላይ አምጿል አላመፀም? እሺ ይሄን ሐሳብ እንለፈውና ለምን እናልፋለን? በተአምር የሚታለፍ ሐሳብ የለም። ለዚህ ቃል መታመን ስላለብን ለምን አልነውና እኮ አንተ ወደ ኋላ መለስከኝ ብዬ እኮ ነው አሁን እያደረክ ያለው ነገር። ወደ ኋላ መልሳ ፈልገው አሁን ለቃል ታመን። ይሄ ስጋዬ ነው ያለው ማን ነው? እሺ ማን ያለው? ክርስቶስ ነው ያለው። ግን አሁን እዚህ ጋር ስጋዬ ነው በሌላ ቋንቋ ክርስቶስ ያለውን ይሄንን ቃሉን አንተ ምን እያልከው ነው? ያንተ ስጋ አይደለም እያልከው እኮ ነው። ስለዚህ ያመጽካ አይደለም ክርስቶስ ላይ እሱ ያለው ስለ መንፈሳዊ መብል ነው እንጂ ስለ ስጋ አይደለም። ያነሳ እንጀራውን እያወራ ያለው እንጀራውን አነሳ፣ ባረከና ይሄ ስጋዬ ነው አላቸው። ምኑን እየሰጣቸው? እንጀራው። እንጀራውን ክርስቶስ ምን አለ? ስጋዬ ነው አለ አላለም? ይሄንን ብሏል። ስለዚህ ክርስቶስ የሰጠውን ያን እንጀራ ያንተ ስጋ አይደለም የሚል ሰው ክርስቶስ ላይ ያመጻል አያመጽም? እሺ ያመጻል። ያመጸ ሰው ምን ይሆናል? እንለፈውና ወደ አናልፍም። ያመጸ ሰው ምን ይሆናል? ለምን እናልፈዋለን? ትምህርት አይደል እንዴ? አዎ ግን አሁን አንተ ያስከው አንተ አልያዝኩም። ያመነ ይሄንን ያመጸ ሰው ምን ይሆናል? እንጀራውን አነሳ፣ ስጋዬ ነው አለ፣ አመንን፣ ተማመንን። ስለዚህ ይሄ እንጀራውን አንስቶ ባርኮ የሰጠውን የክርስቶስን ስጋ አልቀበልም የሚል በክርስቶስ ላይ አምጿል። ያመጸ ሰው ምን ይሆናል? የዘላለም ሕይወት ነው ያጣ። እኔ ደግሞ ልጠይቅህ፣ ስለተከለለው አትጠይቀኝ። መጀመሪያ የዘላለም ሕይወት ያሳጣዋል አያሳጣውም ቃሉ ላይ ነው ያለነው። ሌላ አዲስ ነገር የጻፍነው ነገር የለም። ያሳጣዋል አያሳጣው? የትኛው ነው የሚያሳጣው? አሁን ያልከኝ አሁን ክርስቶስ ባርኮ ሰጠና እንጀራውን እንኩ ይሄ የዘላለም ሕይወት የሚሰጠው የእርሱ ስጋ እንደሆነ ሰጣቸው። የዘላለም ሕይወት የሚሰጠው የሚለው ልጅ ጋር አላለም ይላል። ጎበዝ። ልክ እንደዚህ አሁን እንደታመንከው አሁን ለዚች ቃል እንደታመንከው በል ይህን እንጀራ አንስቶ ስጋዬ ነው ላለውም ታመንለት ብሏል አላለም? እሺ አሁን ብሏል ግን እሺ እሱ ያለውን አንተ በምን ችሎታ ነው የምታርመው? እሺ እኔ እኮ እሱ ያለውን ላርም አይደለም እያልኩ። ስለዚህ የክርስቶስ እንጀራውን አንስቶ ስጋዬ ነው ብሏል። ስለዚህ ያ እንጀራ ስጋ ነው አይደለ? በፍጹም ስጋ አይደለም። ስጋዬ ነው አለ እኮ ክርስቶስ። ያው እኮ ምሳሌ ነው። ስጋዬ ነው አለ እንጀራውን። ይኸው ቃሉ እኮ በምሳሌ ነው እኮ ስጋዬ እያለ ነው እንጀራውን አይልም? አሁን ይሄንን ኢዮብ ይቀጥሉ። እሺ እንደዚህ ነው የተጠቀመው ቃል አሁን ለአንተ ብትጠቀመው ደስ ይለኛል። ቃልን ይዞ በመጣመም ምናምን ካልሆነ ያልከውን ማለት ነው። አሁን ራስህ ስጋው ነው አይ መልሰህ ደግሞ ስጋው አይደለም ትላለህ ማለት ነው። ስጋው ነው ቢልም ስጋው አይደለም ትላለህ እና ደስ አይልም። እውነት ለመናገር ግን እናሳጥረው። ቀጥሎ ምን ይላል? እሺ ስጋው ላይ ያወራው ነገር አለ አልረሳነውም። ወደ ደሙ ሊድና ቁጥር 20 ላይ እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ የሚፈሰው በደም የሚሆን አዲስ ኪዳን ነው አለ። የፈሰሰው ምንድነው ወዳጄ? አሁን መታሰቢያ የሚለውን ለምን ዘለልከው? እሱን እናወራለን ማለት አይቀርም። እሱ እኮ ይቀርማል። ሉቃስ አልዘለልኩትም። ስጋና ደሙን አያይዘን ቆይ አንዴ። ስጋው ብቻ ነው መታሰቢያ ወይስ ደሙም ጭምር ነው መታሰቢያ? አዎ ግን አንዴ ከስጋው ጋር ካወራን the same thing ነው ማለት ስጋውን ስለ ስጋ ያወራነው ሐሳብ መልሶ ደሙም ላይም ስለሚመጣ እናሳጥረው ስላልክ
ችግር የለውም። እሺ እንሄዳለን። ለስጋው የተነገረ ሁሉ ለደሙ ከሆነ ለደሙ የተነገረ ሁሉ ለስጋውም ጭምር ነው ማለት ነው አይደል? በሴም ቲንግ ነው። አንድ አይነት ሐሳብ ነው እኮ ያለው። በጣም ጥሩ። ስለዚህ እዚህ ጋር እኔ ከመታሰቢያው አስቀድሞ ደሙ ጋር የተነገረው ለስጋውም የሚሆን አስፈላጊ ነገር ስላለ ነው። ቀጥሎ ወደ መታሰቢያ እንሄዳለን። እሺ በደንብ አድርገህ ስማ እዚህ ጋር። እሺ ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ይላል። የሚፈሰው ምንድን ነው? ይህ ጽዋ የተባለው ምንድን ነው? ወይኑ ነው አይደል? አንስቶ ይህ ጽዋ የተባለው ምኑ ነው? ስለ ክርስቶስ ደሙን ማለት ነው። እሺ ደሙ ነው አይደል? ይህ ጽዋ የተባለው እሺ በደሜ የሚሆን አዲስ ኪዳን ነው ይላል። አዲስ ኪዳን በምሳሌ ነው የተመሰረተው ወይስ በደሙ? በደሙ ነው አዲስ ኪዳን። እሺ በደሙ ነው ማለት ነው። ምሳሌ የሚለውን የምትወስደው ከሆነ አዲስ ኪዳንም በምሳሌነት ተመሰረተ አያስብልብህም? እንደዛ እንዳያስብልብኝ ይህ ጽዋ ስለናንተ የሚፈሰው ደሜ ነው አላለም። በደሜ ነው የሚለው ማለት ደሜ ነው የሚለው ሐሳብ ቢጠቀም ጽዋው ደም ነው ብለን እንወስደው ነበር። ግን በደሜ ነው ያለውን አይተዋል። ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው የሚለው። ይህ ጽዋ ስለናንተ በሚፈሰው በደሜ ነው የሚለው። ወዳጄ ግልጽ እኮ ነው አማርኛው። እንዴት ታነባለህ አማርኛ? ይኸውልህ ይህ ጽዋ ደሜ ነውና በደሜ የሚሆን በሚፈሰው ነው የሚለው። ይህ ጽዋ ያው ስማ በደንብ። ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ይህ ጽዋ ስለናንተ በሚፈሰው በደሜ ነው የሚለው። በሚፈሰው በደሜ የሚሆን አዲስ ኪዳን ነው እኮ። አሁን እዚህ ጋር አዲስ ኪዳን የሚሆነው በደሙ መፍሰስ ስለሆነ ነው። ይኸውልህ ስማ እስኪ አንዴ። አዲስ ኪዳን የሚሆን የሚለው አዲስ ኪዳን በደሙ መፍሰስ የተመሰረተች ስለሆነች ነው አዲስ ኪዳን። ስለዚህ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ሲል አዲስ ኪዳን የቆመችው በደሙ ነው፣ የተመሰረተችው በደሙ ነው። አዲስ ኪዳን ያልነው በክርስቶስ ደም መፍሰስ ነው። ስለዚህ ይህ ጽዋ የተባለው ይሄው በሚፈሰው በደሜ ተብሏል። ስለዚህ የፈሰሰው ያ ነው ማለት ነው። ስጋዬ ደም ያለ ሁለቱም ቦታ እናሳጥረውና ለመታሰቢያ አድርጉት ማለት ነው። እሺ ጠይቅ። አሁን ስጋው ላይ ሲናገር ቃል በቃል ስጋዬ ነው ብሏል አልከኝ ቅድምና ቃሉም ይላል ይህም ለመታሰቢያ አድርጉት ቃሉ ነው ያለው። ቃሉም ይላል አልኩ እኮ። አሁን የኔን ስህተት ከቃሎቹ ውስጥ ከመፈለግ ወደ ዋናው እንትን ብንገባ ይሻል። አሁን እዚህ ጋር ይህ ጽዋ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ሲልና አሁን እዛ ልክ ለስጋው እንደተጠቀመው ለደሙ ደግሞ ለምንድን ነው ይህንን ያልተጠቀመው? አሁን እዚህ ጋር ይህ ጽዋ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ለምን አላለም እንዴ? አለ እኮ። እስቲ አንድ ነው ይኸው ቃሉን 19ና 20 ያቸው ይኸው ወዳጄ ስማ በደንብ 19 ላይ ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ አይደለ? እሺ ቀደም ምን ተባብለናል? ለደሙ ለስጋው የተነገረ ለምንድን ነው? ለደሙ በጣም ጥሩ። ስለናንተ የሚሰጠው ስጋዬ ነው ሲል ስለነሱ ደሙም ተሰጥቷል አልተሰጠም? ተሰጥቷል። በጣም ጥሩ። ከዛን ቁጥር 20 ላይ ደግሞ ይህ ጽዋ ስለናንተ በሚፈሰው፣ ስለዚህ ስለነማ ፈሷል ጽዋው? ስለነሱ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ምን በሚለው አለ? በሚፈሰው አይደል? ስለዚህ ስለየትኛው በመስቀል ላይ ስለሚያፈሰው ደም አይደል እየተናገረ ያለው እዚህ ጋር። አሁን የጽዋ የሚፈሰው ደሜ ነው ሲልና አሁን በሚፈሰው ሲል አሁን ለምሳሌ አንድን ነገር እኮ ተክተ ለማውራት ስትሞክር ለምሳሌ አሁን ለመጽሐፍ ቅዱሳዊ ሐሳብ ምድራዊ ነገር ማብራሪያ ሊሆን ባይችልም ግን አንድን ለምሳሌ አንድን ነገር ለመተካት ስንፈልግ በ ነው የምንጠቀመው
ለምሳሌ ለመተካት አንድ ነገር ለመተካት ስንጠቀም አሳየኝና እንድንረዳ። አሁን ይሄ የጽዋ ስለናንተ በሚፈሰው በደሜ ነው ሲል በደሙ የሚመሰል ምሳሌ እንደሆነ ምሳሌው ነገር መጀመሪያ አይልም። ተው የሌለ ነገር አታወራ። መጀመሪያ እስኪ ምሳሌውን ንገረኝ። በሎጂክ መልኩ ለማምጣት ስለሞከርክ ለምሳሌ በአማርኛ አልከኝ። እስኪ በአማርኛ በተተክቶ የሚነገረውን እስኪ አንዴ ንገረኝና ባመጣህበትም ላሳይ ስለምችል። አሁን አንድ ነገር ለመተካት ስናስብ እኔ እኮ በምሳሌ ስልህ ምሳሌውን ልጠቀምና ምሳሌውን አስቤ ተዘጋጅቼበት ላወራ አይደለም። አንድ ነገር ስንጠቀም አይ ነው እንጂ ምክንያቱም ቅድም ምን ብለኸኛል? ቆይ አንዴ ወዳጅ ምን ብለኸኛል ቅድም? በምድራዊ ነገር መቼም መመሰል ቢከብድም ብለን ያቆምከው ግን ምሳሌው ጠፋ መሰለኝ። አይደለም በምድራዊ ነገር መመሰል ቢከብድም ስለ አሁን አማርኛ ላይ ስንጠቀም የትኛውንም ነገር አንድ በሱ ወይም በሆነ በቃ አትጨናነቅና አንዴ በቃ አንዴ ብቻ እንትን ልበልህና ከዛም በኋላ ቁጭ ብለህ ታጠናለህ። ቃል በቃል ለምን አላለም የሚለውን ብቻ እሺ መልስልኝ። አሁን ደሜ ነው አሳይሃለሁ። እዚህ ደሜ ነው ቃል በቃል ያለውን ብቻ ንገረኝ፣ አሳይኝ። እንደዚህ አይነት ክፍል እሺ አሳይሃለሁ። ችግር የለውም። ስለ ወይኑ እያወራ እንደሆነ መጽሐፍ ቅዱስ እንደዚህ ቃል በቃል ተቀምጦ ከዛ በኋላ ደግሞ አሁን ደሜ ነው የሚለውን ደግሞ ልክ እንዳሳየኸኝ አሳይኝ። እሺ ይኸውልህ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። ስለነርሱ በሚፈሰው በደሙ የሚሆን አዲስ ኪዳን ነው። በለምን ተጠቀመ ሲባል የአዲስ ኪዳን መሰረት መሆኑን እየነገረን ነው። እንዴት ብሎ ይህ ጽዋ አለ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በደሙ የሚሆን ምን አዲስ ኪዳን? ደሙ ያልሆነ ግን በወይን የተመሰረተ አዲስ ኪዳን አለ። ደሙ በደንብ ስማ። ደሙ ያልሆነ በወይን የሆነ አዲስ ኪዳን አለ። ደሙ ያልሆነ አለ የለም። ወይን ነው ደሙ አይደለም ምትለኝ ከሆነ አዲስ ኪዳንን ምን ልታረገው ነው? ምክንያቱም አንተ በአንተ ትምህርት እንኳን ቢሄድ ማለት ነው ደሙ ምንድነው አዲስ ኪዳን የተመሰረተው ደሙ ባልሆነ ወይን ላይ ከሆነ በወይን የተመሰረተ አዲስ ኪዳን ክርስቶስ መሞት አላስፈለገውም ነበር ማለት ነው። ምክንያቱም በወይን አዲስ ኪዳን የሚመሰረት ከሆነ በደሙ ካልሆነ የክርስቶስ ሞት ከንቱ ነው የሚሆነው። በወይን እየተመሰረተች አዲስ ኪዳን ለምን ክርስቶስ ይሞታል? አይመጣውም። የለም እንደዛ አይነት ትምህርት አሁን ሁለቱን ለምን ለይተን ስለ ጽዋም ስለ ደምም ነው ያነሳው አይደል? አዲስ ኪዳኑ ደሙን የሚወክል ሲሆን ይዮባ ባጭሩ ሌላም ክፍል ላይ ጽዋም ምንድነው ጽዋም እንጀራም ተብሎ ይነገራል። እንጀራን አነሳ ቆሮንቶስ ላይ ያሳያለው ምንም ችግር የለውም። ስጋውና ደሙ አይደለም ብለ የምትቃወመውን ነው ልክ አይደለም የምለ ደሙ ምንድነው ጽዋ የተባለው ግን ቃል በቃል ደሙ እንደተባለ ላሳይ ይችላል። ጽዋውን ደሜ ብሎ ሲገልጸው ላሳይ ወደ እንደዛ ወደ ቆሮንቶስ ሄደን እሱን ብናየው ነው የሚሻለው። ቆይ ጽዋውን ደሜ እንዳለው ላሳይ መጀመሪያ እንየው። እሺ እስከዛ ድረስ ዮሐዴ ሰላም ነው መልእክት ይኖራሉ ያስባለሁ። እግዚአብሔር ይመስገን። አይ ባጭሩ የሆነ ደሜ የሚለው ማለት ጽዋው ደሜ ማለቱ ልክ እንደ ስጋ አሳየኝ ምናምን እያለ ሲከራከር ስለነበር ባጭሩ ይኸው ከፍቶታል። እንዳጋጣሚ ይገባ እሱን ለማለት ነበር። ቀጥል። እሺ ይኸው ይታያል ማንበብ ወዳጄ። አዎ ስንት ላይ ነው? የማቴዎስ ወንጌል ምዕራፍ 26 ቁጥር 26። እሺ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። ጽዋንም አንስቶ አመሰገነ፣ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው። ደሜ ያለው ምኑን ነው? ማለት ቆይ አንዴ እኔም ጋር ያዩት ስለሆነ ምናልባት ቁጥር 26 ነው። 26 27 28 አያይዘ ማለት ነው ይላል። ጽዋው ምንድነው? ምን ተብሏል? ደም። ታምናለህ?
ምን የክርስቶስ ደም እኔ እኮ አሁን ደም መባሉን እኮ አይደለም ምክደው ነው ደም ተብሏል ግን አልተባለም ሳይሆን ቅድም አንተ ስስቅ ስለነበረ አሁን ልሳቅ እንጂ ሉቃስ ላይ ጽዋው ደም የታለ የተባለው ብለህ ስትል አልነበረ? አንደኛ እዛው ጋር እንድታየው ስለፈለኩኝ ደጋግሜ እንድታየው ይሄው በአዲስ ኪዳን የተመሰረተው በምሳሌ ሳይሆን በወይን ደሙ ባልሆነ ወይንም ሳይሆን በደሙ ነው። ጽዋ ሲል ደሙንም የሚናገር ነው ብዬ እሲ የሚል አልክ። እዚህ ጋር ይሄው እንጀራን አነሳ፣ አመሰገነ፣ ቆርሶ ሰጣቸው፣ ስጋዬ ነው አለ፣ ስጋው ነው እንላለን። ጽዋንም አነሳ፣ አመሰገነ፣ ጽዋንም ባነሳ ለሐዲስ ኪዳን የሚሆን ደሜ ነው አላቸው፣ ደሙ ነው እንላለን። ጽዋው ደም ተብሎ ተጠርቷል ማለት ነው። አሁን የመቀበል ጉዳይ ነው እንግዲህ ቃሉን። እሺ ቀጥለን ወደ ሌላኛው ሐሳብ እንሂድና እሱን ጨርስልኝ። እሺ ስለመታሰቢያ ይሄን ተቀበለህ ነው ወደ ሌላ ምን ሄደው ነው አይደለም የሚለውን አሁን እኮ ሁኔታውን አንተ በዚህ መንገድ ተቀበለሃል። መጀመሪያ ይሄን መቀበል እኮ አይጠበቅብኝም። ሐሳብን ተረድቻለሁ። ከዛ እኔ ደግሞ አይቼ አመዛዝኜ አሁን እዚህ ጋር አሁን በአሁን የሚፈጠር ነገር እኮ የለም። አገናዝቤ ከዚህም ከዛም ያለውን ሐሳብ አይቼ መቀበል አለመቀበል ከዛ በኋላ የኔ ፋንታ አይደል? አንተ እውነትን ለመግለጽ እሱ እውነት ነው። ስጋውን ስጋዬ ብሎ ማነው እንጀራውን ስጋዬ ብሎ ጽዋውንም ደሜ ብሎ እንደጠራው ታምናለህ ወይ ነው። ምክንያቱም ቃሉ የተናገረውን ታምናለህ ወይ ነው እንጂ እምነት ቀይር አይደለም። በፍጹም አልቀበልም። መጥራቱን በፍጹም መጀመሪያም እኮ ተስማምተን እኮ እዚህ ጋር ወደዚህኛው ሐሳብ መግባት እንችል። ችግር የለውም። ስጋዬ ያለው እርሱን ህይወት ይሰጣል ቢል ህይወት ይሰጣል ብለህ ትቀበላለህ? ስጋዬ ብሎ ህይወት ይሰጣል ቢል አው ህይወት ይሰጣል ብለህ ትቀበላለህ አንተ? አሁን ስለየትኛው ስጋ የሚለውን ነው እንጂ ስጋዬ ህይወት ይሰጣል ሊልም ይችላል እኮ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ችግር የለውም ቢል አንተ ህይወት ይሰጣል ብለህ ትቀበላለህ ወይ ቢል? አሁን እኔ እኮ ማለቱን አይደለም ምክደው ማለቱን አልካድኩም። ግን ወዳጄ ስጋዬ ህይወት ይሰጣል ቢል ትቀበላለህ ወይ ነው ጥያቄ እኮ። አንተረዳኝ ገና ቢል አጠገብ ያለው ይግባ ወይስ አንተ ትጨርሳለህ? ዮሐንስ ወንጌል ምዕራፍ 6 እና ልታወጣልኝ እንደሆነ ስለገባኝ መታሰቢያ የሚለውን ሐሳብ ግን ለምን መንካት እንዳልፈለግ አልገባኝም እና እሱን ለምን እንዳለ ብታስረዳኝ ደስ ይለኛል። ልጠይቅ ስለሆነ የገባሁት። እሺ ይሄው መታሰቢያ ሄድኩልህ። ችግር የለውም። መታሰቢያ ምን? እሺ ለምን አለ? ሞቱን ስለምንናገር በቃ ስለዚህ ሞቱን የጌታ ስጋና ደም በምትወስድ ጊዜ የጌታን ሞት ነው የምትናገረው ማለት ነው። ምን ጥያቄ ያለው? በበላችሁ ጊዜ ሞቱን ትናገራላችሁ ይላል ቆሮንቶስ ላይ። ዋናው አንተ ስጋው ብለህ መን እንጂ ስጋው ብለህ ሳታምን መታሰቢያ ብትል ስጋው ባልሆነ የምታስበው ነገር የለም። ስጋዬ እያለ አይ ስጋው አይደለም ግን አስባለሁ ካልክ የምታስበው እሱ ክርስቶስን አይደለም ማለት ነው። ክርስቶስን አይደለም። ምክንያቱም ክርስቶስን የምታስበው ክርስቶስን ስቃይ ማስብ የለ በስዕላት አንዴ ወዳጅ አንዴ ክርስቶስን ሳትቀበል በስዕል ብታስበው ከንቱ ነው። የምን ስዕል ነው የምታስበው ወዳጄ? ክርስቶስ እሱ በኋላ ሄድበታለሁ። አንዴ መታሰቢያ የሚለው ሞቱን መናገር ነው። መታሰቢያ ማለት በራሱ ቃሉ ማሰብ ነው፣ መመስከር ነው፣ ያንን መናገር ነው። በምንድን ነው መታሰቢያ የተባለው? ራሱ ከምን ቀጥሎ ነው ካልክ ከስጋ ቀጥሎ ነው። ይህ ስጋዬ ነው አለና ይህን አለ ምኑን? ስጋውን ለመታሰቢያ ያድርጉት። አንተ ስጋው አይደለም እያልክ ለመታሰቢያ የሚለውን ይዘሃዋል። ይሄ አስቂ ነው የሚሆነው ማለት ነው። የተሳሳተ ከክርስቶስ ትምህርት የራቀ ከክርስቶስ ትምህርት የራቀ የክርስቶስንም ትምህርት የጣለ ንግግር ነው። የቱ? አንተ ቅድም ስትናገር የነበረው ምን እያልክ ነበር? ስጋው ይላልው ግን ስጋው አይደለም እያልክ ነበር። ስጋው አይደለም ካልክ መታሰቢያ የሚለውን ብትቀበልም ባትቀበልም ከንቱ ነው፣ ህይወት አይሰጥም። ምክንያቱም ዋናውን ነገር ክዳል። ምን የሚለውን? ስጋዬ ነው ያለውን ክዳል። ስጋዬ ነው ሲል ክደ ለመታሰቢያ ትላለህ። ምኑን ነው የምታስበው ወዳጄ? ስጋውን ከካድክ የምታስብበት ነገር የለም። ሲቀጥል ክርስቶስ የሚታሰባል ምናምን አልክ። እሱ እሺ ማለት
የክርስቶስ ሞትና ትንሣኤን ነው እኮ የምናስብበት እንጂ አሁን እዚህ ጋር ስለምንበላ በህብስቱና በጽዋው በስጋው ቃሉ በስጋው ይላል። ቆይ ቃሉ በስጋው እያለ ቆይ አንዴ ወዳጄ የሞኝ ዘፈን አታድርግብኝ። ቃሉ በስጋ እያለ አዎ ስጋው ብለ ተማምነት ስታበቃ ቆይ አስብበታለሁ ብለ ስታበቃ ተመልሰውና ህብስትና ወይን ትላለህ። ለምን ስጋውን ለመካድ ማለት ነው። እንደዚህ አይነት በእግዚአብሔር ቃል ላይ ሸፍጥ መስራት ደስ አይልም። ተረጋግተህ ቁጭ ብለህ ብትማር ምናምን ጥሩ ነው። በቃ ወዳጄ ተማምነህ ስታበቃ ወደኋላ ተመልሰህ ይዘህ የኖርከው የጴንጤ እምነት ከቃሉ በልጦብህ እሱን ዲፌንድ ታደርጋለህ። ቃሉን እያነበብክ ትክዳለህ። አድርጉት የተባለው ለምንድን ነው? ለመታሰቢያ አይደል? አድርጉት የተባለው ይሄን ባያደርግ አንድ ሰው ምን ይሆናል? ምኑን? ይቅርታ አዳምዬ ቆይ ምኑን ነው ለመታሰቢያ አድርጉት የተባለው? ምኑን? እዛ ጋር የሰጣቸውን እንጀራና ጽዋ ነው። እሺ ቃል በቃል አስጠራሃለሁ። ከዛን ግን አሰናብታለሁ። ቃል በቃል እንድጠራው አድርግ። እሺ እኔ ብቻ እሺ አንብልኝ ቁጥር 19 እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ስለናንተ የሚሰጠው ስጋዬ ይሄ ነው፣ ይሄን ለመታሰቢያ አንዴ እሺ ስለናንተ የሚሰጠው ስጋዬ ይሄ ነው ካለ በኋላ ይህን አለ። ይህን የተባለው ምንድነው? አሁን ይሄንን አንበበ ነው። ይህን የተባለው ምንድነው? አዳምጥ። ይህን የተባለው ምንድነው? አይ በጣም እየተጫንከኝ ነው ዮብ። አሁን ማለት ያነበብኩት ይህን የተባለው ምንድነው? ደግማ ነበው ምንድነው? ይሰለቻል እግዚአብሔር ቃል? አይ ማለት ካልሰለቸ ጊዜያችሁን መብላትና ችግር የለውም። ለእግዚአብሔር ልጅ ነኝ እኔ። ስለዚህ የልጅ ስራ ብሰራ ችግር የለውም። ልጅ በሆንኩበት ቤት ነው ያለሁት። ቀጥል። ይህን የተባለው ምንድነው? ጥራው። ይህን የተባለው ምንድነው? አሁን ስለ ክርስቶስ ስጋና ደም ይህን የተባለው ምንድነው? እንጀራው። እዚህ ጋር ምን ይለዋል? ውስጥ ያሉትን ይመልሱልህ፣ እነሱ ይበሉት። አንተ ጥራው። እዚህ ጋር ምን ማለት እንትን ነው እኮ አሁን አንተ እያረካኸው። ይሄ ቆይ ወዳጄ፣ ይሄ ክፉ መንፈስም ሊሆን ይችላል። ድፈር፣ ምንም ሞክረው። ይቅርታ መንፈስ ነው፣ ችግር የለውም። መንፈስ ነው። አየህ እዚህ ጋር ስጋዬ የሚለው በለው ሲባል እዚህ ያሉት ይበሉት ካለ ኦፍ ኮርስ። ስለዚህ ይሄ ሰው ሆን ብሎ ውስጥ ያለው ስፒሪት እየረበሰው ቀጥታ ቃሉን የሚቃወም ሰው መሆኑ በግልጽ ተናገረ። ምክንያቱም ስጋዬ የሚለው በለው ሲባል አይ ይሄን ማለት አይቻለኝም እዚህ ያሉት ይበሉት ካለ በጸሎት እና በጾም ካልሆነ በስተቀር እንደዚህ አይነት አጋንንት ሊወጣ አይችልም። ስለዚህ ወንድማችን ጸሎት አብዛ፣ ከዛ ደግሞ ለቃሉ እንዲህ ቀጥታ ጠላት ሆኖ መነሳት። ይህ የሚለው ባይዘው ይታያል። ከስጋዬ ቀጥሎ ይህ ነው የሚለው ያንን ነው ይህን ብሎ የሚቀጥለው ስጋዬ ማለት ስጋዬ ነው ለመታሰቢያ አድርጉት የሚለው ማለት ነው እንጂ እንጀራ ወይም ደግሞ የተነሳው እንጀራ አይደለም። ይሄ ከእግዚአብሔር ቃል ጋር ጠላትነት ከመሆን በጣም ከባድ ነው። ኤኒዌይስ ያ ጊዜያችንን ጉልበታችንን ከምንጨርስ ሌላ ሰው ገብቶ ብንማማር ይሻላል። ባይዘ ግን የሚለው ልክ ሲናገር ራሱ መሆን ይችላል አይችልም? ወይ ብሬ አይ ልክ ጌታ ሲናገር ራሱ ማለት ይህ ስጋዬ ነው ሲል ስጋው እንዲሆን ማድረግ ይችላል አይችልም? ምናልባት እንግዲህ አሁን ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው አይደል የሚለው? አሁን ሰው አፈር ነው ወይስ ደግሞ ሰው ነው ተብሎ ቢጠይቅ መቼም አፈር ነው አይልም አይደል? እንትን የመጥመም ካልሆነ በስተቀር ይህ ስጋዬ ነው ሲል በቃሉ ያንን በሱ አገላለጽ አፈር ነው እኮ በሱ እምነት እሱ አፈር ነው ማለት። አሁን የነበረው ወንድማችንን ከአፈር ነው የተሰራው። አሁን አንተ ምንድነው ብትለው አፈር ነው የሚለው አሁን በነገረን መንገድ ብሬ ይመቸው። የአፈሩ ምሳሌ ነኝ ለማለቱን በምን አወቅ ይዋ?
ከባድ ነው። አዳም ሻ ቀጥል። ይቅርታ ቅድም አስቆምኩ። አይ ኖ ችግር የለውም። በቃ ይሄ ነው ጥያቄ። በጣም እንደዚህ እያደረጉ እኮ ግልጥ አድርጎ ማስቀመጥ ነው። እግዚአብሔር አምላክ የህይወት ቃል ያሰማን። እንግዳ አለን። ተሊላ ሰላም ጤና ይስጥልን። እንግዳችን እናስተናግድ። ተሊላ ኩምቢ ሰላም ጤና ይስጥልን። ተሊላ እሺ፣ ከዚህ በላይ አንደግምም። እሺ፣ ሌላ እንግዳ ካለን አሁንም እናስገባለን። ጥያቄው ከዚህ ሚዘል አይሆንም። እሺ፣ ዮሐዴ ይዘጋጃሉ። ከዚህ ወደ ረቡኒ እንወስዳለን። እፎይታ የሚል አካውንት እፎይታ እሺ፣ እፎይታ የለም። ዛሬ ጨመቃው ከብዷል እንዴ? ሎዱ ከብዷል ዛሬ። አይበሉም። እስጢፋኖስ ሰላም ጤና ይስጥልን። አቤት አቤት፣ ሰላም ነው፣ እግዚአብሔር ይመስገን። በጣም ደስ ይለኛል። የምታቀርቡትን ነገር እከታተላለሁ፣ እሰማለሁ ሁልጊዜ እና የእግዚአብሔርን ቃል ለማስተማር ሰዎችን ለማስተካከል የምታደርጉት መንገድ በጣም ቅንነት ስለሆነ በጣም ደስ ይለኛል። በፕሮቴስታንትና በኢትዮጵያ ኦርቶዶክስ መካከል ያለው ልዩነት በአንዳንድ አስተምሮቶች ላይ የአስተምሮ ልዩነት የዶክትሪን ልዩነት አለ። እነሱን ለማስታረቅ ባይቻልም ግን ከእግዚአብሔር ቃል ልንማማር እንችላለን ብዬ አምናለሁ። እኔ ብዙም ስለማቆት ያው የፕሮቴስታንት ቤተ እምነት አቆታለሁ። አንድ ጊዜ ያው ትረካውም ስብከቱም እግዚአብሔር ያክብርልን ስለሁሉም ነገር። ትረካም ዜናም ስለማያስፈልገን ዜናችን ኢየሱስ ነው፣ ተረካችንም ኢየሱስ ነው፣ የምንኖረውም ኢየሱስን ነውና ኢየሱስ ላይ ነው እያወራን ያለ ነው። ፕሮቴስታንት ኖት? የት ቤተ እምነት ኖት? የት ነው ህብረት የሚያደርጉት? እስጢፋኖስ ፕሮቴስታንት ይባል። በፕሮቴስታንት ብትይዘው የት ነው ህብረት የሚያደርጉት ነው? አጠር አድርገው ይንገሩን ጋሽ እስጢፋኖስ። እርሶ ወንድም ተመስገን፣ አንተ የምታውቅ የምትፈልገው ፕሮቴስታንት መሆኔ ይበቃሃል። እሺ ችግር የለውም። እኔ ብዙም አያጣላኝም። ፓስተር እስጢፋኖስ ከምሎት ጋሽ እስጢፋኖስ ያልኩት ወይ ዮሐድ ዛሬ በመኪና ወዲያ ወዲህ ሲንሸራሸር ነው ያለውና ያስፈልገዋል። ጥሩ ነው ያውራ። አልደከመውም ደግሞ ዮሐድ ትንሽ ያውራ። ዮሐድ እግዚአብሔር ቁጭ ብዬ ነበር። እግዚአብሔር ካንተ ጋር ይሁን። ሩጫህን ያስጨርስ። ሩጫውን ጨርስ ዮሐድ። አረ አይ እኔና እርሶ ልናወራ ነው ጋሺ። እየተሳሳቃችሁ ምን እያላችሁ ነው? ጊዜ አልሰጣችሁኝም። እሺ ልናወራ እኮ ነው አንድ ላይ እኔና እርሶ ልናወራ ነው። አይቻልም? እሺ ይቻላል። ይቻላል። ጥሩ። ከየት ዲኖሚኔሽን ነው? ምክንያቱም ብዙ አይነት ፕሮቴስታንት ስላለ እኮ ፕሮቴስታንት ይበቃቸዋል። ብዙ አይነት አለ ጋሺ። የማያውቁ ከሆነ ምናልባት መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት ኦኬ፣ ብዙ አይነት ዲኖሚኔሽኖች አሉ። በእምነታቸውም እንደዚያው የተለያየ ስለሆነ ከየት ቤተ እምነት እያወሩን እንደሆነ ለማወቅ እና ለመለየት ተረካ ብሎ ሰው ወንድም ተመስገን እሱን ይተውት። ተሙ ችግር አለበት። አሁን ከኔ ጋር ያወሩ ችግር የለው። ቆይ አድምጥ፣ ጊዜ ስጠኛ። እኔ በእድሜ 52 ዓመቴ ነው። በፕሮቴስታንት እምነት ውስጥ ነው ተወልጄ ያደግኩት። ሳድግ ቃለ ሕይወት ቤተክርስቲያን ፕሮግራም ተካፍያለሁ። መካነ ኢየሱስ ፕሮግራም ተካፍያለሁ። ሙሉ ወንጌል ተካፍያለሁ። መሰረተ ክርስቶስ ተካፍያለሁ። እና ይቀበላሉ። ባጭሩ ሁሉም ይቀበላሉ። በጴንጤ ስም ያሉት በሙሉ ለኔ አንድ ናቸው። አብሶ ሜንላይን ዲኖሚኔሽንስ። እሺ እሱን እናያለን። አሁን ሁሉም አንድ መሆናቸውን በደንብ እናያቸዋለን። እርሱ አሁን የጌታ ስጋና ደም ወይም ደግሞ የጌታ እራት እውነተኛ የጌታ ስጋና ደም ነው ብለው ያምናሉ ጋሼ? አዎ ማቴዎስ ምዕራፍ 26 ቁጥር 26 ጀምሮ እንደሚናገረው እንካችሁ ብሎ ክርስቶስ ኢየሱስ እንደተናገረው እንደ እግዚአብሔር ቃል የሚናገረውን አምናለሁ። ስለዚህ የጌታ እራት እውነተኛ የጌታ ስጋና ደም ነው ብለው ያምናሉ? አዎ
ማቴዎስ ምዕራፍ 26 ቁጥር 26 ላይ ባነብልህ ሲበሉም ኢየሱስ እንጀራ አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። ያለውን የእግዚአብሔርን ቃል ይቀበላል። ጽዋንም አንስቶ አመስግኖ ሰጣችሁ እንዲህ አለ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ስለዚህ ጽዋውና የሚበላው ነገር ኢየሱስ ክርስቶስ ስጋዬ ነው ደሜ ነው እንዳለ እሱን እንዳለ ይቀበላል። በጣም ደስ ይላል፣ በጣም ደስ ይላል። ስለዚህ ይህ የጌታ ስጋና ደም ለዘላለም ሕይወት ነው ብለው ይቀበላሉ። የዘላለም ሕይወት በክርስቶስ ኢየሱስ በማመን ነው እንጂ የክርስቶስ ስጋና ደም የዘላለም ሕይወት አይሰጥም ብለው ነው የሚያምኑት። እሱን ካንተ ሰማው ዛሬ። እሱ ከመጽሐፍ ቅዱስ አሳይዎታለሁ፣ ችግር የለውም። ግን የጌታ ስጋና ደም እንደሆነ እየተቀበሉ ጌታ ለዓለም የሰጠው ስጋው ጌታ ለዓለም የሰጠው ደሙ ግን ለዘላለም ሕይወት አይሆንም ብለው ነው የሚያምኑት። የጌታ ስጋና ደም ነው ግን ለዘላለም ሕይወት አይደለም ብለው ነው የሚያምኑት። የዘላለም ሕይወት እንዳለን የእግዚአብሔር ቃል ላይ በዮሐንስ ወንጌል ላይ የዘላለም ሕይወት እንዳላችሁ በልጁ ለምታምኑ ብሎ የእግዚአብሔር ቃል እኔም ላሳይ ይችላልው። አንተ እኔ በእምነት ችግር የለብኝም። አንድ አይነት ነገር እየተነጋገርን ወደ ክርክር እንዳንሄድ አንሄድም። ክርክር አናረግም ጋሼ፣ ክርክር እንዳናረገው አሁን ክርክር እንዲፈጠር የሚያደርገው ምንድነው? እኔ ስለ ጌታ ስጋና ደም እያወራው እርሶ ደግሞ ስለ እምነት የሚያወሩ ከሆነ ይሄ እርሶ በሌላ መንገድ እኔም በሌላ መንገድ አያምኑም ወይ እኮ ብለን የጠየቀኝ አንዴ ሐሳቤን ይስሙኝ መጀመር። ስለዚህ እኔ የምጠይቀውን ሰምተው ከመለሱልኝ ምንም የሚያጨቃጭቀን ነገር የለም። እኔ የጠየኩት የጌታ እራት አዎ የጌታ ስጋና ደም ነው ብዬ ማቴዎስ ወንጌል ለዛውም ጠቅሰው ትክክል ነው ስጋዬ ነው ደሜ ነው ብሎ ሰጥቷቸዋል ክርስቶስ። ስለዚህ እንደዛ ስለሚል የጌታ ስጋ ነው የጌታ ደም ነው ብዬ ይቀበላለሁ ብለዋል አይደል? እስከዚህ ድረስ ተስማምተናል። ልክ ነኝ አይደል? በጣም መልካም። ስለዚህ የተስማማንበትን ምንም ጭቅጭቅ አያስፈልገንም። ወደ ቀጣይ ነው የምንሄደው። ዮሐድዬ ወደ ቀጣዩ ከማሳየት በፊት ወንድም አለ እዚህ ላይ ጥያቄ ቅድም የተነሳንበት ፖይንት ስላለ ይሄ እርሱ አሁን የዘላለም የክርስቶስ እውነተኛ ስጋና ደም ነው ያሉትን ይህንን ነገር የማያደርግ ቢኖር መታሰቢያውን የማያደርግ ቢኖር ምን ይሆናል? ይሄን እንገሩንና ወደሚቀጥለው ይሄዳሉ። ወንጌል ይሰበክለታል። ባያደርግ ምን ይሆናል? እግዚአብሔር የምሕረትን ደጅ እስከሚከፍትለት ድረስ በእግዚአብሔር ጥበቃ ውስጥ ይኖራል። በእግዚአብሔር ምሕረት ውስጥ ቸርነት ውስጥ ይኖራል። ባያደርግ ምን ይሆናል? እኔ አላቅም ስለሱ ባያደርግ በቀጥታ እንዲነግሩኝ ስለፈለግኩ ነው። ወንጌል ይሰበክለታል ላላመነ ሰው ስለሆነ የሚደረገው። ስለዚህ የዚህን ሰው እምነቱን አጉሎታል አላጎደለውም ነው። እስቲ ሌሎች ሰዎች ብትገልጹልኝ ጥያቄው። ኖ ጥያቄ በቀጥታ ነው የጠየቅኩት። እሺ የጠየቅኩት ጥያቄ ይህ እውነተኛ ስጋ ነው ይህ እውነተኛ ደም ነው ያሉትን እርሶ የተቀበሉትን አንድ ሰው እውነተኛ አይደለም ምሳሌ ብቻ ነው ብሎ ቢል ይሄ ሰው ከእምነቱ ይወጣል አያወጣውም ነው? ሰው በደረሰበት ይመላለስ ይላል የእግዚአብሔር ቃልና ስለሰው መናገር አልችልም። የኔ ወንድም ስለራሴ ነው የምናገረው። ለሃይማኖት ትምህርት አይደል እያወራን ያለ ነው፣ ወንጌላ እያወራን ያለ። አንድ ሰው ይሄ ነገር ስጋ አይደለም እስጢፋኖስ ትልቅ ሰው ኖት እና በክብር ስለሆነ እያወራሁት ያለሁት ይኸውልዎት፣ በደንብ አድርገው ጥያቄውን ይስሙ፣ በደንብ አድርገው እንዲሰሙ ስለምፈልግ። አንድ ሰው እርሱ አሁን እውነተኛ የክርስቶስ ስጋና ደም ነው ያሉትን ይህንን ጥያቄ የተናገሩትን የታመኑለትን አልቀበልም ቢል አንድ ሰው ከእምነት ያስወጣዋል አያስወጣው? አላምንም አልቀበልም ካለ ከእምነት ወጥቷል ኦሬዲ። በጣም አሪፍ። ስለዚህ ይሄ ሰው አልቀበልም ያለው የክርስቶስን ስጋና ደም እዚህ ጋር የሰጠውን ነው ማለት ነው። ዮሐዴ መቀጠል ትችላለህ። ስለዚህ ይህንን የማይቀበል ካለ ከሃይማኖት ወጥቷል፣ የክርስቶስ አማኝ አይደለም፣ የዘላለም ሕይወት የለውም ማለት ነው። ዮሐዴ መቀጠል ትችላላችሁ። መልሱንም ጥያቄ። እሺ ቀጥል። እሺ ጥሩ ጋሼ። ስለዚህ የጌታ ስጋና ደም ነው በሚለው ከተማመንን ይህ የጌታ ስጋና ደም ክርስቶስ ሲሰጣቸው የሰጠበት ምክንያት አለ።
የኃጢአት ስርየት ማግኘት ማለት መዳን ነው ብለው ያምናሉ ጋሺ? እንደገና እስቲ ባለቤቴን እያናገርኩ ነበር። እንደገና ጠይቀኝ ባክህ። እሺ ችግር የለውም። የኃጢአት ይቅርታ ወይም የኃጢአት ስርየት ማግኘት መዳን ነው ወይስ አይደለም? የኃጢአት ስርየት ማግኘት መዳን ነው እንጂ። እሺ እግዚአብሔር ይስጥልን። አሁን ቀደም የጠቀሱት ክፍል ያስታውሳሉ? ማቴዎስ ስንት ነበር ያሉ? ማቴዎስ ምዕራፍ 26 ቁጥር 26 ጀምሮ። በጣም ጥሩ። ክርስቶስ ስጋውና ደሙ ለምን እንደሰጠው እንመልከትና መዳን ነው የዘላለም ሕይወት የሚሰጥ እንደሆነ እንመለከታለን ማለት ነው። ለመግባባት ነው። እሺ ጋሺ ክርክር ምናምን ጭቅጭቅኛ ቤት አየ ስለማንወድ ነው እንዲህ ተረጋግተን ተግባብተን እየተማማረን ያለው። ማቴዎስ 26:26 ላይ እንዲህ ይላል፣ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ይህ ስጋዬ ነው ብሏል ክርስቶስ። ስለዚህ ስጋ መሆኑ ተማመነ። ቀጥሎ ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ከዚህ ከሚሰጣቸው ሁላችሁም ጠጡ አለና ለምን? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ይህ የሰጣቸው ጽዋ ለምንድን ነው አለ? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ይህ የምንወስደው ወይም ደግሞ የሚወሰደው ጽዋ ወይም ደግሞ ደም ስለ ብዙዎች ለኃጢአት ይቅርታ የፈሰሰው ደምን ነው አይደል እያለ ያለው ክርስቶስ ደሙን አፍሷል። ስለዚህ ይህንን ደም በወሰድን ጊዜ የኃጢአት ይቅርታን አናገኝም። ምክንያቱም ለኃጢአት ይቅርታ የፈሰሰ ደሙን ስለሆነ እየወሰደ ነው ያለ ነው ማለት። እውነት ነው። አንድ ነገር እኔ ደግሞ ልናገር። እሺ ይቀጥል። ሮሜ ምዕራፍ 3 ቁጥር 25 ላይ እዚህ ጋር ጨረስን። ቆይ ስለ ደሙ ክርስቶስ ኢየሱስ ደሙን በመስቀል ላይ ስላፈሰሰ ወይም ሊያፈስ ስለነበረ ይህንን ሲናገር ለብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ እንደተናገረ ሐዋርያው ጳውሎስ የትኛውን ነው እሱን ያለው ጋሺ? የትኛውን ነው ለብዙዎች ኃጢአት ይቅርታ የሚፈስ? ማቴዎስ ምዕራፍ 26 ላይ አሁን ያነበብነው ላይ ማቴዎስ ምዕራፍ እዚህ ክፍል ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ደሜ ነው ያለው። ያንን የሚሰጣቸው ጽዋን ነው አይደል? አዎ። ስለዚህ ያ ጽዋ ለኃጢአት ይቅርታ ነው የተሰጠው ወይስ አይደለም? ደሙ የፈሰሰው ስለ ኃጢአት ይቅርታ ነው። ስለዚህ እንካችሁ ከዚህ ጠጡ፣ የአዲስ ኪዳን ደሜ ነው፣ ለብዙዎች ለኃጢአት ይቅርታ ቢፈስ የአዲስ ኪዳን ደሜ ነው ብሎ ነገራቸውና ሰጣቸው፣ ጠጡ። ሁላችሁም ከእርሱ ጠጡ፣ ምክንያቱስ ምንድነው አለ? ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነውና ብሎ ሰጥቷቸዋል። ስለዚህ ሁሉም ከዛ ሲጠጡ ለኃጢአት ይቅርታ የፈሰሰውን ደሙን ነው እየጠጡ ያሉት ወይስ አይደለም? ነው እንጂ ክርስቶስ እኮ ነው የተናገረው። ስለዚህ ለኃጢአት ይቅርታ የፈሰሰው ደሙ ስንወስድ ወይም ደግሞ ሲወስድ አንድ ሰው የኃጢአት ይቅርታ ያገኛል አያገኝም? ያገኛል። እግዚአብሔር ይስጥልኝ። በቃ ያንን ያለው የኃጢአት ይቅርታ ማግኘት ደግሞ መዳን ነው ብለውኛል አይደለ? ቆይ ልክ ነህ። እኔም ደግሞ ልናገር። አሁን በጣም ጋይድድ የሆነ ጥያቄ ነው የምትጠይቀው። ከርዕሳችን ጋር ከሆነ ችግር የለውም። ስለ ደሙ ነው አሁን እየተናገርከው አይደል? ስለ ክርስቶስ ደም ነው። አዎ ልክ ነህ። እግዚአብሔር ይመስገን። ይኸውልህ እኔ እናንተ እንደ እግዚአብሔር ቃል ነው የምንነጋገረው እንጂ ከእግዚአብሔር ቃል ውጪ ሌላ ነገር አናመጣም። ጌታ የተናገረው ነው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። እንግዲህ የክርስቶስ ኢየሱስ ደም በመስቀል ላይ መፍሰሱ ስለ ብዙዎች ኃጢአት መፍሰሱን የእግዚአብሔር ቃል ያስተምረናል። ሮሜ ምዕራፍ 3 ቁጥር 25 ላይ 1 ደቂቃ ነው የምወስድብህ፣ ብዙ ሰዓት አልወስድብህም፣ ጊዜም የለኝም። ሮሜ ምዕራፍ 3 ቁጥር 25 ላይ የእግዚአብሔርን ቃል ስለምትናገሩ አከብራቸዋለሁ። ይህን እንድታስተውሉ እፈልጋለሁ። ጋሽ ይሰማል? ሮሜ 3:25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። 3:25 ላይ እሺ ልክፈትሎት። እሺ ሮሜ 3:25 እሺ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው።
ቁጥር 24 ላይ ብትሄድ በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ፣ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ቁጥር 23 ላይ ስለዚህ እግዚአብሔር በደሙ በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ያቆመው ኪዳን ነው አዲስ ኪዳን። ለሱ ላቆመው ኪዳን በክርስቶስ ኢየሱስ ላቆመው ኪዳን እንኩ ብሎ ይህን ጽዋ ሲሰጣቸው በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ስላቆመው ነው። አንተ እና እኔ ኢየሱስ ክርስቶስን አምነን እንደምንድን ሮሜ 10 ላይ ለአንተ መንገር አልችልም። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል እግዚአብሔር ቃል። ስለዚህ ኢየሱስ ጌታ እንደሆነ በአፉ ማስተሰሪያው የእግዚአብሔር ቃል ሲነበብ አታቋርጣ ነው። ዮሐዴ ካሜራውን አጥፈው። ቆይ እየተቆራረጥክ ነው። ቆይ ጋሼ ይሰማል? አንብበው ሐሳባቸውን እኮ ገለጹ። እየሰሙኝ ከሆነ እሺ፣ እንደዛ ከሆነ እሺ። አሁን ይሰማዎታል ጋሼ? በጣም ጥሩ። ቃሉን ሲያነቡ እያቋረጥኩኝ ሳይሆን ክፍሉን አነበቡና የራስዎትን ሐሳብ ሲጀምሩ ነው ያቆምኩትና ክፍሉ የሚለው ደግሜ ላንብብልዎትና እሺ ቆይ ክፍሉን አንዴ ላንብበውና ቀስ ብለን እንመልከታለን። ክፍል ሳልጨርስ ነው ያቋረጥከኝ። አንብብ፣ የእግዚአብሔርን ቃል አንብብ። ከየት ነው ክፍሉን ንገር የምታነበው? አሁን የጠቀሱት ራሳቸውን እርስዎ የጠቀሱትን ክፍል ማነበው። ክፍሉን ንገረኝና አንብብሽ። ሮሜ 3:24 ጀምሮ ከ24 ጀምሮ ላንብበውና ከዛ በኋላ ምን እንደሚል እንመልከተው። ምክንያቱም የክርስቶስ ደም የኃጢአት ይቅርታ ይሰጣል ብለውኛል። ከዛ ደግሞ ያንን የምንወስደው ጽዋ ለብዙዎች ለኃጢአት ይቅርታ የፈሰሰው ደሙ ነው ብለውኛል። ያንን የፈሰሰው ደሙ ስንወስድ ደግሞ የኃጢአት ይቅርታ እናገኛለን ወይ ብዬዎት፣ አዎ እናገኝበታለን ብለውኛል። ከዛ ሮሜ 3:25 መጡና ለምን እንደመጡ ኦፍ ኮርስ ክሊር አድርገውታል። በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። ኦኬ ማስተሰሪያው በምን የቆመ ነው የሚለው ወጋሺ ክፍሉ? በደሙ ያንን ደሙ ክርስቶስ ይህ ለብዙዎች ኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደሜ ይህ ነው ብሎ የሰጠው ያንን ጽዋ ነው አይደል? አዎ ያንን ጽዋ ነው በቃ ኤግዛክትሊ። ስለዚህ ለኃጢአት ማስተሰሪያ የቆመው ደሙ ያንን ስንወስድ የኃጢአት ይቅርታን እናገኛለን፣ ድነትን የሚገኝ የሚልም ክፍል አለው ወንድም። በእምነት የሚገኝ የሚል ቃል ሰው እኮ ያንን የጌታ ራስ ሲወስድ እኮ በእምነት ነው የሚወስደው አይደል? ሳያምን አይወስደውም እኮ። በእምነት የሚገኝ በደሙ የሆነ ነው የሚለው። ስለዚህ በእምነት ነው የሚገኘው ትክክል። ግን በምንድን ነው? በደሙም የሆነ ማስተሰሪያ ነው ነው የሚለው ትክክል። የጌታ አሁን እኮ እየተከራከረን ያለ ነው። ሌሎች ፕሮቴስታንት ቤተ እምነቶች የጌታ ራሱ የጌታ ስጋና ደም አይደለም ብለው የሚክዱ አሉ። በቃ እምነት የላቸውም። እነዚህ አላመኑ ሲጀመር። ስለዚህ ካላመንክ በስተቀር በደሙ የሆነ ኃጢአት ማስተሰሪያ ራሱ አታገኝም። ባለቤቴ ራሱ እየሰማች አሉ እንደ እያለች እየጠየቀች ነበር። እሺ ይኸውልህ አሉ እሱ አሳየውታለሁ ጋሺ። ምናልባት ችግር የለም። ሮሜ ምዕራፍ 10 ቁጥር አንተ ስታነባው ነው ደስ የሚልህን መሰለኝ። ሮሜ ምዕራፍ 10 ቁጥር 9ን አንብብልኝ እስቲ። አሁን ቆይ አንዴ ከፖይንት ወደ ፖይንት ወይም ደግሞ ከጥቅስ ወደ ጥቅስ መዝለል ሳይሆን ፖይንታችን አሁን በእምነት መዳን አለ የለም፣ እሱ ባይዘው እኛ እናምናለን። በእምነት መዳን አለ እናምናለን። እምነት ለመዳን እንደሚያስፈልግ እናምናለን። ስለዚህ የሆነ እምነት የሚሉ ክፍሎች እየዘለሉ ጋሺ ማስነበብ ለኔ አይጠበቅቦትም። አሁን ዛሬ ርዕሳችን ስለ ጌታ ስጋና ደም ኦኬ፣ ሌሎች ፕሮቴስታንት ቤተ እምነቶች ያምናሉ ወይስ አያምኑ የሚለውን ክፍል እያየን ስለሆነ እምነት ያስፈልጋል አያስፈልግም የሚል ጥቅስ መግባት አይጠበቅም። እውነቱን ለመናገር እምነት ያስፈልጋል ጋሼም። እሺ አንድ የሆነ የኦርቶዶክስ ተከራካሪ የሃርቫርድ ዩኒቨርሲቲ ተማሪ የሆኑ ዲቤት ላይ ሲናገር አይቼ ነው በጣም ስለዚህ ነገር መረዳት የተስተካከለው። ልጁን በስም አላስታውቀውም። ዲያቆን ምህረት ነው ምህረት I don't know ሃርቫርድ ዩኒቨርሲቲ ላይ እየተከራከረ ያለ አሸነፈ ዲቤቱ እና የእግዚአብሔርን ቃል በደንብ እንደዛ አድርጎ ሲያስተምር ልቤ ተነካ። ሰው የእግዚአብሔርን ቃል በመረዳት ሆኖ
ከታሪክ ጠቅሶ እነዛን ሰዎች የራሳቸውን ነገር ሊጭኑ የመጡትን ሰዎች ስለ እውነቱን ተናግሮ እውነት ስላሸነፈ የእግዚአብሔር እውነት ስላሸነፈ ደስ አለኝ እና አሁንም ካንተ ጋር ሳወራ የሰዎችን አለማወቅና መሳሳት ለመነጋገር ሳይሆን የእግዚአብሔርን ቃል ብነጋገር ነው ደስ የሚለኝ። በኢትዮጵያ ውስጥ ብዙ ሰዎች በክርስትና ስም ተጠርተዋል። ብዙ ሃይማኖቶች አሉ። እየፈራረጅን እንደዛ ነው። እኔ ከናንተ ብዙ የእግዚአብሔርን ቃል እማራለሁ። እኔ ቪዲዮ መክፈት እችላለሁ ከፈለክ እና ችግር የለውም ጋሼ እሱ ሞዴሬተር ስለሆነ ነው። እኔ ፎሎወር ፈልጌ እኔ ራሴን ህይወት መኖር የራሴን ስራ መስራ ሰው ነኝ። ውጭ ነው መኖር እግዚአብሔር ይመስገን። እግዚአብሔር ውጭ እድል ሰጥቶኛል እና የእግዚአብሔርን ቃል ይሄ ነገር የእግዚአብሔር ቃል በዚህ ስፍራ ላይ እንደዚህ ነው የሚናገረው ብሎ መነጋገር ጥሩ። እነገሌ እንደዛ አመኑ እነገሌ እንደዚህ አመኑ የሚለው ትምህርትና አቀራረብ ከአንድ የእግዚአብሔር ከሚከተል የእግዚአብሔር መጽሐፍ ቅዱስ ከሚያምን ሰው ከተቻለ የምንናገረውን ተናግረን እናስተምራለን እንጂ ሰዎች ላይ እንድንፈርድም የእግዚአብሔር ቃል አይናገረንም። እሺ አንድ የሐሳብ ልስጥና ጋሺ ሞር እኔ ጨርሻለሁ። እሺ እግዚአብሔር ይስጥልን። በነገራችን ላይ እንደዚህ አይነት መረዳት ውስጥ እንዲደርሱ ነው እኛ የምንፈልገው ማለት ነው። ኦኬ ትምህርታቸውን እንዲያቃኑ የእሱም ትምህርት እንደው ዲያቆን ምህረት አሁንም ጸጋውን ያብዛለት የዛን ሰዓት ያደረገው ውይይት እንበለው አክቹአሊ ሲያስተምራቸው ስለነበረ አይ ቲንክ ያ ፕሮቴስታንት ስኮላር ማለት ስኮላር እንበለው ዞሮ ዞሮ ስትሪት እንትን የሚሰራ ነው። ይሄ ከኤቲስቶች ጋር ምናምን ስለ ክርስትና የሚያስረዳ ፕሮቴስታንት ፓስተር ይመስለኛል ካልተሳሳትኩኝ እሱ ነበረና ግን በቅዱሳት ምስጢራት የተሳሳተ መረዳት ስለነበረው እሺ የተሳሳተ መረዳት ያ ክሊፍ ማለት ነው የተሳሳተ መረዳት ስለነበረው በዛን ሰዓት ሃርቫርድ ዩኒቨርሲቲ ከሚማረው ካለው ዲያቆን ምህረት ጋር ውይይት ያደርጋሉ። ዲያቆን ምህረት መጽሐፍ ቅዱስን በመጥቀስ የአባቶችንም ማብራሪያ ጭምር ከጥንት ከሐዋርያት ደቀ መዛሙርት ኦኬ ሐዋርያት ካስተማራቸው ከራሳቸው ተማሪዎች ጭምር እየጠቀሰ የጌታ ስጋና ደም እውነተኛ የጌታ ስጋና ደም እንደሆነና ለዘላለም ሕይወት እንደሆነ ጠቅሶ ምናምን አስረድቶ እውነተኛውን የቀናውን የቤተ ክርስቲያን ትምህርት በዓለም ደረጃ ገልጿል። ያንን ሰምተው ደግሞ ወደዚህ መረዳት መድረሱት በጣም ደስ የሚል ነው። እግዚአብሔርም የተመሰገነ ይሁን። ስለዚህ ልክ እርሶም መጀመሪያ መረዳታቸው ያ እንዳልነበረ ስለነገሩን ማለት ነው። እኛም እዚህ ቁጭ ብለን የምንሰራው ምንድነው ይሄንን መረዳት የሳቱ ሰዎች ከቤተ ክርስቲያን መረዳት የወጡ ሰዎች በጣም ብዙ አሉ። ስለዚህ ወደ ቀደመው የቤተ ክርስቲያን እምነትና ወደ መጽሐፍ ቅዱስ መረዳት ተመለሱ። የተሳሳተ መንገድ ውስጥ ገብታችኋል። እዚህ የቀደመውን እምነት የቀደመውን ትምህርት የቀደመውን የመጽሐፍ ቅዱስ ሐሳብ ተቀበሉ ብለን እየተወያየን ነው። ከሞላ ጎደል እርሶ የቤተ ክርስቲያን ሐሳብን የተቀበሉት አሁን በፕሮቴስታንት ግን አሁን መሰረተ ክርስቶስም ሄጃለሁ ብለዋል፣ ቃለ ሕይወትም ሄጃለሁ ብለዋል፣ አማኑኤል ምናምን ከመካነ ኢየሱስ ውጪ ይሄንን የሚያምን ፕሮቴስታንት ዲኖሚኔሽን የለም ከመካነ ኢየሱስ ውጪ እና አሉ። በእርግጥ ፕሪስባይቴሪያን ምናምን የሚባሉ ጥንታውያን የፕሮቴስታንት ዲኖሚኔሽኖች ወደ ውጭ አካባቢ ሊኖሩ ይችላሉ። ኢትዮጵያ ግን በጣም በጥቂቱ ነው የሚገኙት። ኦልሞስት ካሪዝማቲክ እና ፔንቴኮስታል ስለተቆጣጠረው ኢትዮጵያ ውስጥ ያለው ፕሮቴስታንት በጣም ከቀደመው ትምህርት በጣም ዲቫስቴት አድርጓል፣ ርቋል ማለት ነው። እነሱን ወደ መመለስ ስራ ላይ ነንና ከዚህ አንጻር ነበረ እየተወያየን ያለነው። ጋሼ ጥሩ መረዳት ነው። አሁን የእርሶ የሌሎቹ የሙሉ ወንጌል ምናምን እምነት ብናሳየት ጊዜ እንትን መፍጀት እንዳይሆንብን ዞሮ ዞሮ በጌታ ስጋና ደም ያመኑት ወይም ደግሞ ያነሱት ሐሳብ መረዳት ደስ የሚል ነው። ይበርቱ። ሌሎች ጊዜዎች ደግሞ ስለ ጥምቀትም ስናነሳ ሌላ ጊዜም ስለ ነገረ ስላሴ ነገረ ስጋዊ ስለ ትንሣኤም በምንማማርበት ጊዜ መጥተውም መወያየት ምናምን ይችላሉ። አይ ቲንክ ይበቃል ይመስለኛል። ዮሐንስ 6 ማንሳት የሚጠበቅብን አይመስለኝም። አው ዮሐዴ በዚሁ አጋጣሚ አንድ ነገር አረጋግጠውልን እንዲወጡ እሳቸው ያው ቤተሰብ ምንድነው ፎሎ አድርገናናቸዋል። ትልቁ ነገር መማማር ስለሆነ አላማው ቅድም ዮሐዴም እንዳለው
እንግዲህ ዛሬ ያው አወያይ ሆኜ በተሙ በኩል ስለተመደብኩ ነው መሀል የምገባው። ይቅርታ እህት ወንድሞች ከስር ያላችሁ። ቅድም ምንድነው አንዱ ወንድማችን ገብቶ ሲከራከር የነበረው ሰምቶት ከሆነ አላውቅም። እስጢፋኖስ ይሄ የክርስቶስ ስጋ ሳይሆን እንጀራ ነው፣ ስለዚህ ይሄ ምሳሌ ነው እንጂ እውነተኛ የክርስቶስ ስጋ ነው ብዬ አላምንም አለ። በክርስቶስ ትምህርት አንጻር ይህ ሰው ከሃይማኖት ወጥቷል አልወጣም? አልቀበልም። ይሄ ምሳሌ ነው እንጂ የክርስቶስ ስጋና ደም አይደለም፣ ስጋዬ ነው ደሜ ነው እያለ አይደለም ቢልና ክርስቶስ ላይ ቢያምፅ ይህ ሰው ከሃይማኖት ወጥቷል አልወጣም? ይሄንን ለቃሉ ታምነው እርሶ ምስክር ይሰጡናል ማለት ነው። በትምህርቱ መሰረት ሰዎች ላይ ለመፍረድ እኔ ያልሰማሁትን ማላቀው ነው። ይፍረዱ ሳይሆን ትምህርቱ ከትምህርቱ ምክንያቱም የዘላለም ሕይወት የሚሰጥ እግዚአብሔር አይደለም። ግን ቃሉን አንድ ሰው አጣሞ እሺ እንበለው፣ ቃሉን አንድ ሰው አጣሞ ሰው ላይ ፍረዱ እያልኩ ሳይሆን መልሱንም ጥያቄውንም ተናግረሃል። በቃ ሰው ቃሉን አጣመመ፣ በቃ አለቀ። ሰው የተጣመመው ምን ይሆናል? እንደዚህ አይነት ትምህርት ቢሰጥ ምን ይሆናል? ጥያቄውንም መልሱንም ስለተናገርክ እኔ መልስ የለኝም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ላንብብልህ፣ ፍቃደኛ ነህ? ደስ ይለናል። ላንብብ የእግዚአብሔርን ቃል ይችላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ስለ ጌታ እራት ስለ ቅዱስ ቁርባን የሚያስተምረው ነገር ነው ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ቁጥር 27 ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋ ይጠጥ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና። እንግዲህ ማብራራት አልችልም የእግዚአብሔርን አሁን ከእናንተ ጋር የእግዚአብሔርን ቃል ለማብራራት በምችልበት ኮንዲሽን ላይ አይደለም ያለሁት። ትክክል ነው። እግዚአብሔር አምላክ ያክብርልን። ሳይገባው ይህንን ስጋና ደም የበላ በራሱ ላይ ዕዳ አለበት ይላል። እጅግ በጣም ደስ የሚለው ፎሎ አድርጌዎታለሁ። በፈለጉት ሰዓት ላይ በሚችሉት ሰዓት በነፃነት እዛው እያለ ይቀጥላል። ሳይወጡ ጋሺ አሁን የጠቀሱት ክፍል ጋሺ ሳይገባውም ሳይገባውም የሚል ሐሳብ አለውና ይህ የጌታ ስጋና ደም ሳይገባውም ሳይገባውም የሚወስድ ምን ያገኛል ነበር የሚለው። ወይ ጉድ! ግድ የለም የመጽሐፉ ቃል ብቻ ነው የሚነግሩኝ። እዛው ያለው ሰባት ላይ አንወርዚ ማነር የሚለውን ነው የሚናገረው። ይኸውልህ የእግዚአብሔርን ቃል ምናልባት ግዕዙን አላቅም፣ ግን መጽሐፍ ቅዱስ እንግሊዘኛ ወይ ፈጣሪ ማውራት አልቻልኩም። እሺ ያወርኩ ነው ጋሼ፣ እየሰማን ነው። ይቀጥሉ። እሺ ቁጥር 27ን እስቲ በግዕዙ ንገሩኝ። እናንተ ደስ ይበላችሁ፣ በግዕዙ ንገሩኝ። አይደለም በእንግሊዘኛው ይቀጥሉ፣ ችግር የለም፣ እየሰማን ነው። በግዕዙ ነው መጀመሪያ፣ በግዕዙ ነው መስማት ያለብኝ እኔ። ግዕዙ በጣም አንዳንዴ በጣም ደስ የሚል ዲፊኒሽን ይሰጣል። ግዕዝ ይችላሉ? ስሰማው ደስ ይለኛል፣ ትክክለኛ ትርጉሙንም ስለምትነግሩኝ። እሺ እሺ ቆይ አይ ቲንክ እዚህኛው እንትኔ ላይ ግዕዙ የለኝም መሰለኝ። ግዕዙ ክፈቱላቸው። እሺ እዮባ መክፈት ይችላል። በግዕዙ ስነግሩኝ እኔ ደግሞ በኮይኔ ግሪክ በግሪኩ ልነግራችሁ እችላለሁ፣ ችግር የለውም። አራራራ እሺ ጥሩ። እንደዛ ከሆነሽ ያው መምህር ብርሃኑ ከፍ አድርገናል በግዕዝ ምን በቃሉ ሊለው ነው። ምን አይ ክፈቱትና ማን ነው የሚዩት የሚያደርገኝ? እሺ ግዕዙ መክፈት የሚችል የለም። ስክሪንሻት ላርግልህ እስቲ። አዎ ወይ እኔ እዚህኛው ስልኬ ላይ ስለሆነ እኮ ግዕዙ ስክሪንሻት አድርገውና ቆሮንቶስ 11 ከ27 ጀምሮ
በኋላ እሳቸው ደግሞ በግሪኩ ሊተረጉሙልን ነው። ዮሐድዬ ኢዮባ መጣች። እሺ እስቲ ቆይ ትልቁ ላይ እናድርገው መሰለኝ። እንደዚህ ሲሆን ጋሽ አንዴ እንትን ትንሹ ላይ እናድርገው ለትንሽ ደቂቃ ተዘጋጁ፣ ችግር የለም። እሺ እንዲህ ይላል ከ27 ወይ ዜኒ ዘበልኦ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋ እንዘ ይደልዎ ዕዳ ይታሰስዎ በእንተ ሥጋሁ ወደሙ ለእግዚእነ ይላል። 29 ላይ ደግሞ እስመ ዘበልዎ ወዘሰትዩ እንዘ ይደልዎሙ ኦኬ ደይኖ ወመቅሰፍቶ በልዓ ወሰትየ ለርእሶ ለመ ኢያእመረ ሥጋ እግዚእነ ወኢኮነ ንጹሐ ነፍሱ ይላል። 27 እና 29 እንዲህ ይላል። ወበእንተዚህ ብዙሃን ድውያን ወህሙማን እሙስቴትክሙ ወብዙሃን ይሰብኩ ግብተ ብሎ ይገልጸዋል። እችንም ቁጥር 30ንም ጨምረው ምን ለማለት እንደፈለገ እስኪ ይንገሩ። በጣም ደስ የሚል ነው። በእናትህ እስቲ ግዕዙን ሳትነግረኝ እኔ ግዕዙን መማር የነበረብኝ ቋንቋ ነው፣ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል የሚነገርበት ስለሆነ። ስለዚህ አንደኛ ቆሮንቶስ ምዕራፍ 27 11 27 29 ላይ ይሄንን ሳይገባው የሚለውን ግዕዙ ሳይገባው ነው የሚለው እይደልዎ ነው የሚለው ምን ማለት ነው? እይደልዎ ሳይገባው ማለት አሁን ለምሳሌ ወደ ጌታ ስጋና ደም መቅረብ ያለበት በንጽህና ራሱን መርምሮ። ምክንያቱ እዛው ቁጥር 31 ላይ ምን ይላል መሰለው ጋሼ? ራሳችንን ምን ይላል? ብንመረምር ግን ባልተፈረደብንም ነበረ አይደለም የሚለው። ራሱን መርምሮ ነው ወደ ጌታ ስጋና ደም መቅረብ ያለበት። ስለዚህ ራሱን መርምሮ ንስሐ ገብቶ መቅረብ አለበት። ሳይገባው ማለት እንደዚያ ነው። የተገባ ሆኖ ማለት ማንም ሰው ለዚህ ቅዱስ ምስጢር የተገባ ሆኖ ሳይሆን ቢያንስ ግን ንስሐ ገብቶ ኃጢአቱን ተናዞ ምናምን መቅረብ አለበት። እንዘ ይደልዎ ማለት ሳይገባው ማለት ነው። ሳይገባው በጣም ትክክል ነው። አንወርዚ ማነር ነው እንግሊዝኛው። በእንግሊዝኛው በግሪኩ ብትሄድ አንወርዚ ማነር ኢምፕሮፐር ወይም በትክክል ባልሆነ መንገድ ነው። የእግዚአብሔር ቃል አንድ ነው በየትኛውም ቋንቋ ቢነገር፣ ያው ትራንስሌሽኖች ናቸው ብዙ ልዩነቱ። ስለዚህ የእግዚአብሔርን ቃል ቅዱስ ቁርባን ስንወስድ በዚህ ክፍል ማስረዳት ማስተማር አልፈልግምም አልችልምም። ይህንን ነገር ነው የሚያስተምረን ማለት ነው። እግዚአብሔር ይስጣችሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን ጋሼ። ያው እንዲ ምን ተፈጥሮ ነው? ራሳቸው ናቸው አያጡት። እሺ ፍጥነት እኔ እኮ ዋናው ጥያቄ እኮ ይሄ አልነበረም። ኤኒዌይስ ሳይገባ የሚበላ ማንም ቢኖር ግን ምንድነው ውጤቱ ወይም ደግሞ ምንድነው የሚያገኘው የሚለው ነበረ። ባይዘወይ ፍርድ ነው፣ የዘላለም ፍርድ ነው። የጌታ ስጋና ደም ዕዳ ነው የሚያገኘው ይሄን ሰው ማለት ነው። ልክ ተገብቶት ወይም ደግሞ ንስሐ ራሱን መርምሮ ፈትኖ የሚገባው የዘላለም ሕይወትን እንደሚያገኝበት ሁሉ ራሱን ሳይፈትንና ሳይመረምር ለሚወስደው ደግሞ ምን ያገኛል? የዘላለም ፍርድ። ለዛ ነው 31 ላይ ራሳችንን ብንመረምር ግን ባልተፈረደብንም ነበረ ይላል። ፍርድን ይበላል ተብሎ ተነግሮ የለ? ስጋው የጌታ ስጋና ደም ዕዳ አለበት ተብሎ ተነግሮለታል። ቁጥር 29ም ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላልና ይጠጣልማል። ከዛ ፍርዱ ምንድን ነው? እዛው ቁጥር 33 ላይ ይቅርታ አያይዘህ እንትን እንድትለው ሳይገባው የሚለው ለምሳሌ የጌታ ስጋና ደም እውነተኛ ስጋና ደም አይደለም የሚለውን ያካትታል። ምክንያቱም ስጋና ደሙ አይደለም መታሰቢያ ነው የሚሉ ሰዎች ራሱ ይገባቸዋል የሚለውንም አያይዘህ ሄድበት። ትክክል። ኦፍ ኮርስ ያንንም በሚገባ አሁን ይህንን ሚስጢር አቃለው ወይም ደግሞ አይደለም ብሎ የጌታ ስጋ ክርስቶስ ራሱ የጌታ ስጋና ደም ነው ብሎ እየሰጠ አይ የጌታ ስጋና ደም አይደለም
ብለህ ከቀረብክ ማይ ብራዘር አንተም ፍርድ የጌታ ስጋና ደም ዕዳ አለብህ ወይም ደግሞ ፍርድን በራስ ላይ ትበላለህ ትጠጣለህ ተብሎ እንደተነገረው ማለት እንደውም አባቶች ማለት ትክክለኛ እምነት ኖሯቸው እኮ ነው ትክክለኛ እምነት ኖሯቸው ግን በአግባቡ ያልወሰዱ እንዲህ ያለ ፍርድ የሚያሰጥ ከሆነ ወይም ደግሞ የዘላለም ሞትን የሚያስገኝ ከሆነ ጌታ ይሄ እውነተኛ ስጋዬና ደሜ ነው ብሎ ሰጥቶ አይ አይደለም ብለ ቀጥታ ይሄ እኮ ሲጀምር ክርስቶስን አላመንክም ክርስቶስ የቀጥታ የክርስቶስ ተቃዋሚ እኮ ነው ሲጀምር ይሄ ቃሉን ባለመቀበል ራሱ ፍርድ ውስጥ ነው ሲጀምር መጀመሪያ ላይ ቀጥሎ እንደው ነው ብለው አሁን ለምሳሌ መካነ ኢየሱስ እውነተኛ የጌታ ስጋና ደም ነው ብለው ያምናሉ ግን ይሄ ሚስጥር ለነሱ የዘላለም ህይወት ይሰጣቸዋል በጭራሽ አይሰጣቸውም ሊሰጣቸውም አይችልም ማለት ስለዚህ ምን አለ ነገር ግን በተፈረደብን ጊዜ ከዓለም ጋራ እንዳንኮነን በጌታ እንገሰጻለን ይላል ከዓለም ጋራ ይኮነናሉ እነዚህ ሰዎች ማለት ኦኬ የማያምኑትም ፕላስ ደግሞ አምነው ሳይገባቸው የሚቀርቡትንም ሁሉ ፍርድ ይበላሉ ከማን ጋር ከዓለም ጋር በተፈረደ ጊዜ እንዳትኮነኑ ነው የሚላቸው ሐዋርያ ቅዱስ ጳውሎስ እንዳንኮነን በጌታ እንገሰጻለን ይላል ስለዚህ ራሳችሁን ተጠባበቁ ይላል ይሄንን ሚስጥር ለመውሰድ በተሰባሰባችሁ ጊዜ እርስ በርሳችሁ ተጠባበቁ ይላል በንጽህና በቅድስና ሊሆን ማለት ንጽህ ሲባል በቃ ቶታሊ ለዚህ ሚስጥር የተገባ ሰው ምናምን ኖሮ ከዛ እሱ ብቻ ነው የሚገባ ማለት አይደለም ማንኛውም ያመነ ክርስቲያን አምኖ ዳግም የተወለደ ክርስቲያን ሁሉ በንስሐ ታጥቦ ወደዚህ ሚስጥር መግባት ይገባዋል የሚለው ነው ዮባ አማርኛውን ክፈተው እስኪ አንተ ደግሞ ሶሪ ኦኬ እሺ ቆይ አየው ግዕዙ ላይ ለማያይመረ ስጋግዚእነ ወኢኮነ ንጹሃ ነፍሱ ነው የሚለውና አማርኛው ስለማይለይ ነው የሚለው ስለኝ አይደል የሚለው እንግሊዘኛውም ምኑ እያይመረ አማርኛው ለማያይመረ ስጋ እግዚእነ ወኢኮነ ንጹሃ ነፍሱ ነው የሚለውና አማርኛው ስለማይለይ ትልቁ ላይ ሆነ ዮባ አንዴ ቆይ የራሴን ላሳንሰውና እሺ ቆይ እስቲ 29 ላይ ነው አይደለ ገባኝ ሐሳቤን ተረድተዋል ዮሐዴ አው አይ ከእንትኑ ጋር ላስተያየው ፈልጊ ከዚህ ከእንግሊዘኛው ጋር ኦኬ እንግሊዘኛው ላይ አለ አማርኛው ላይ ግን የለም መሰለኝ ይሄ ነገር አማርኛው ስለማይለይ ነው የሚለው አይደል የጌታን ስጋ ስለማይለይ ነው አይደል የሚለው ስለማይለይ ያ የጌታን ስጋ አሚን ስለማይለይ የሚለው ለብዙ አንደርስታንደብል አይደለም ማለት ይሄ ስለማይለይ የሚለው ሐሳብ ምን ለማለት እንደተፈለገ ብዙ አንደርስታንድ አያደርገውም እና ግዕዙ ግን በግልጽ ነው ያስቀመጠው ለማያይመረ ስጋ እግዚእነ አይደል የሚለው የጌታን ስጋ ምን ያላወቀ which mean የጌታ ስጋ መሆኑን የጌታ ስጋና ደም መሆኑን ያላወቀ ወኢኮነ ንጹሃ ነፍሱ ነው የሚለው ነፍሱ ምን አትሆንም ማለት ነው ንጹህ አትሆንምና ለማያይመረ ብሎ የጌታ ስጋ መሆኑን ያላወቀ አይ ቲንክ ስለማይለይ ነው የሚለው አይደል አማርኛው የጌታ ስጋ ስለማይለይ ለራሱ ፍርድን ይበላል ይጠጣልም ነው የሚለው ስለማይለይ ስለማያውቅ ማለት ነው አይደል የጌታን ስጋ ስለማያውቅ ነፍሱ ምን አትሆንም ነፍሱ ንጹህ አትሆንም ወይ ደግሞ ፍርዱን የሚያሳይ ሐሳብ ነውና ግዕዙ ሞር ክሊር ነው ልልፈልጌ ነው ማለት የጌታ ስጋ መሆኑን ስለማያውቅ ነፍሱ ንጹህ አይደለችም ወይ ደግሞ ነፍሱ ንጹህ አትሆንም የሚለውን ሐሳብ ለማሳየት ፈልጌ ነው ይሄ እግዚአብሔር ይስጥልን ያ እንትኑ እንግሊዘኛውም አይ ቲንክ ግልጽ ነው not discreet the Lord's body ነው የሚለው የጌታን ስጋ የማያውቅ ማለት ነው ያላወቀ ነው የሚለው እንግሊዘኛውም ማለት ነው ኦኬ ያላወቀ የሚለው ላይ ያው ቀደምም ለዮሐድ ያነሳውለት ላይ ዮሐድ የሚያብራራው ብሬም ቃሉት ያሰማልን ሁላችሁን የጌታ ስጋና ደም አይደለም የሚሉ ሰዎች ራሱ አላወቁትም ጌታን ማለት ነው አንደኛ ጌታ ስጋዬ ካለ ራሱ ነው ማለት ነው አይደል እኔን ትበላላችሁ ነው ያለው ስጋውን እንበላለን ማለት ነው ስጋውን ያላወቁ ሲል ጴንጤኮስታሎች ያጠቃልላል ማለት ነው ያጠቃልላል ለምን ስጋው አይደለም ስለሚሉ ማለት ነው
እና ቅድም አንስተን የነበረው ሐሳብ ምንድነው? ለምሳሌ መካነ ኢየሱስ ይህ ስጋዬ ነው የሚለውን አዎ ስጋው ነው ብላ እውነተኛ የጌታ ስጋ ብላ ትቀበላለች፣ ህይወት ይሰጣል ትላለች ወዘተ። ሰማለው አሁን ተቋርጦ ነበር፣ አሁን መጣላ ይሰማል አሁን። እሺ ስለዚህ ስጋዬ ነው ደሜ ነው ያለውን የጌታን ቃል ተቀብላ አዎ ስጋዬ ነው ስጋው ነው ደሙ ነው ካለች ስጋው አይደለም ደሙ አይደለም ምሳሌ ነው የሚሉት የጌታን ትምህርት ያልተቀበሉት አላወቁትም ማለት ነው። ስለዚህ አይገባቸውም፣ ፍርድን ነው የሚያከማቹት ማለት ነው። ፍርድን ነው የሚያከማቹት። ለዛ ነው ሰዎች ከጌታ ትምህርት በራቁ ቁጥር አምላክ የለሽ እየሆኑ የሚሄዱት። ለዛ ነው አጸያፊ ቃላትን በጌታ ትምህርት ላይ ሲናገሩ ምናየው ማለት ነው። ከዛ ውስጥ አንዱ ሰሞኑን ትላንትና ምናምን ያየነው እንትኖቹ ጴንጤኮስታሎቹ ውስጥ አንዱ ተነስቶ ምን አለ? ሉትራኖቹን በካቻፒ ብለው አይነት ነገር ማለት ነው። በጣም አጸያፊ። ለምን ሲባል እነዚህ ሰዎች አያውቁትም። ስለዚህ ፍርድን ያከማቻሉ፣ በቃላቸው የተነሳ ይፈረድባቸዋል። ክርስቲያኖች ደግሞ ቆም ብለን ልናስብ ይገባል። በቤተ ክርስቲያናችን ያለውን ክብር እናውቃለን፣ ያለውን ቦታ እናውቃለን። ህይወት ይሰጣል ሲል ጌታ አሜን፣ ብሉ ሲል አሜን አይደለ? ከክርስቲያን የሚጠበቀው ይሄ ነው። ክርስቲያን ማለት ክርስቶሳዊ ማለት ነው። ክርስቶሳዊነት ደግሞ ጌታን አሜን ማለት ነው። የጌታን ቃል ይሁንልኝ ማለት ነው። እሱን እየተውን የጌታንን ምናምን በፍጹም ሊመጣ አይችልምና ከዛ አንፃር ነው ቃሎት ያሰማልን። ሁላችሁንም ይገባ ካለ እንቀበላለን።